ከቤቴ ሰው ይወጣልኝ ለምን ደሞ ጆጆሃለሁ አው ደሃ ነው ደሞ ወንድ ነኝ ይላል እንዴ ወንድ አይደለም እሱ እኔ ምን አገባኝ ታዲያ እንዴ ይሄ እኮ ከየትም ጎትቶ የመጣው እንትን ነው ምን ገንዘብ ነው የፈለከው ከኔ ምን ታውቃለህ አንተ አያ ከብት ነህ እኮ ለሴት ልጅ ፍቅር እንዴት መስጠት እንኳን እንዳለበት አታውቅም ካሜራ ፊት እኮ ነሽ ምን አገባኝ አይመለከትም እኔ ማለት ልጅ እንደሆንኩ አታውቅም ወንዴና በእናትህ አስወጣልኝ ይሄ ሰው ታስወጣልኛለህ በእናትህ ጭንቅላቴ ሊበጣበጠው ነው ህይወታችን ሊበጣበጥ ነው የመጣው ሲቀጥል ባሳየኔ ጡት ነው አይደል ባሳየኔ ገላ ነው ምን ይመለከታል አንተ የሚመለከታል እኔ ባንተ ላይ ማገጣልኝ እና ለምን ቪዲዮ ነው አላየው እኮ ብታየውም እኮ ምንም ለውጥ የለውም ማለት እኔ አይደለሁም ከብት ነው እሱ አይገባውም ደነዝ ነው ዴይ ቱ ዴይ የሱን ብቻ ነው የሚያዳምጠው እንዴ እቺ ልጅ እንዴት ነው ማለት አስደስጃታለሁ ወይ ምናምን የሚለውን ሐሳብ አምጥቶትም አያውቅም አትጮህብኝ እንዴት መጣሱ እዚህ ቤት እንዴት ሊመጣ ቻለ ወይ እኔ ያሳለልከኝ ነው ይሄ አንቺ አልጋ ነው አይደል ሰውዬ በስልክ ብዙ ነገር መሰራት ይችላል አዎ ስለዚህ ያንቺ አልጋ ምን እየሰራ ነው ምታወሪውስ እኔ አይደለሁም እኮ አወዝ በስቀስ አንተ ምን እነሱን አመንካቸው ማለት ነው እኔን አላመንከኝም እኔ ላይ ጆክ ማለት ነው እና ምን አባፈልገህ ነው እዚህ የምትጨቀጭቀኝ ስነ ስርዓት ያዥ አዎ ምን አባፈልገህ ነው ስነ ስርዓት ያዥ በጥፊ ነው ማጨለሽ ማን ሰለው ምን አባፈልገህ ሲቀጥል የራሱ ስሜት ብቻ ነው የሚያዳምጠው ምንም ለኔ ስሜት አይጨነቅም እንዴ እሱ እኔ ላይ እጁን ያነሳ ሌላ ተልኮ አለክ በቃ ይሄ ቅንብር ነው አልኩ አይደል እንዴ ስነ ስርዓት ያዥ በስነ ስርዓት አንተ ራስህ ስነ ስርዓት ያዝ ቤቴ እኮ ነው ያለው እንዴ የትም አቀነባበረክ የመጣከው ነገር እንዳምን ትፈልጋለህ እንዴ ሰላም ጤና ይስጥልኝ ተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር በአንድ አዲስ ክስተት አንድ ቤት ውስጥ እገኛለሁ ማለት ነው ዛሬ እንግዲህ ለየት ያለ ነገር ነው እውነት ለመናገር የሰማሁትኝ ከወንድሜ ማለት ነው ከተለመደው ነገር ለየት ያለ ነው እንደውለቱ ወንድሜ እንግዲህ ያለኝ ያለው ነገር ባለቤት አለችኝ ባለቤቴ ጋር አሁን ላይ ያው ጥሩ አይደለንም ጥሩ ኮንዲሽን ላይ አይደለንም በጣም ጥሩ ጊዜያትን አሳልፈናል ክፉ ደግ ጊዜያትን አብረን አሳልፈናል አሁን ግን እየሰጠችኝ ያለችው ፍቅር አይባልም በጣም የቀነሰ ፍቅር ነው ፕላስ በቃ እንደማትንከባከበው ቤት ውስጥ ለሱም ምንም አይነት እንክብካቤ እንደማትሰጠው ነው የነገረኝ የሚወሩ ጎረቤት የሚያወራቸው ወሬዎች አሉ እኔም ቢሆን እንግዲህ በትዳር ውስጥ አብረን እየኖርን ስልኳን እንኳን ልታስነካኝ ፈቃደኛ አይደለችም ብቻ ብዙ ነገር ነው ያለኝ ወንድሜ እንግዲህ ያው ኬዝ ትልቅ ነው ትንሽ ነው ስለማይባል ወንድሜ ጋር መጠናል ማለት ነው ነገሮችን ለማጣራት ምንድነው እስከፈለገ ጊዜ ድረስ እሱ ምንም ነገር እናጣራለን እኛ ማለት ነው ስለዚህ ምንድነው እስኪ በዋነኝነት ጠቅለል አድርጎ ወንድሜ እንዲያስረዳን እናደርጋለን ማለት ነው እናንተ ግን ይሄን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች አዳርሱ በተጨማሪም የኛ ቤተሰብ ያልሆናችሁ ሰብስክራይብ የምትሉን በመጫን የኛ ቤተሰብ እንድትሆኑ እንጋብዛችኋለን እኛ ማናገር ማግኘት የምትፈልጉ በቴሌግራም ሊንክ እየገባችሁ ልክ እንደ ወንድማችን በቴሌግራም እያወራችሁ ማማከር እንችላለን ማለት ነው በዋነኝነት እንግዲህ ወደ ወንድማችን እናልፋለን ሰላም እንዴት ነው አሉ እግዚአብሔር ይመስገን በጣም እንኳን ደህና መጣችሁ ያለው እንኳን ደህና ቆየህ በዋነኝነት ያንተም ጉዳይ እንደሌላው ጉዳይ አሳስበውን ወይም ደግሞ አሁን ያለህበት ሁኔታ ጥሩ አይደለም ስላልከኝ ያው መተናል እንግዲህ እስኪ ከስምህ እንጀምር ስምህን አስተዋውቀንና የደረሰብህን እያንዳንዱ ነገር ደግሞ ለአድማጭ ተመልካች ትነግሩልናለህ ማለት ነው እሺ ስሜ አብርሃም እባላለሁ እሺ የክፍለ ሀገር ልጅ ነኝ የእናንተ ሚዲያ በጣም ከታተላለሁ እና ለሰው ትደርሳላችሁ ፈጣን ናችሁ እና ያን በከታተልበት ሰዓት እኔም እንደዚህ አይነት ችግር ስለገጠመኝ ለምን አላናገረውም ቴሌግራም ላይ ለምን አላዋራውም ብዬ ነው አንተም እንዳዋራውሽ ጊዜ ሳታባክን በፍጥነት የመጣልኝ ያው እንግዲህ ምን መሰለ ታሪኩ በጣም ነው የምወዳት በጣም ነበር የማከብራት የስኩል ተማሪ ያለች እኔ የባጃጅ ሹፌር ነበርኩ ያኔ እንዳጋጣሚ ቤተሰቦቿ እሷን ኮንትራት እንዳመላልስላቸው ኮንትራት አዘውኝ ነበር እና በዛ ነው የተግባባ ነው
ቤተሰቦቿ በነገራችን ላይ እኔ የባጃጅ ሹፌር እሷ ደግሞ የባለ ሀብት ልጅ በመሆኗ ለእኔ ሊያጋቡኝ አልፈለጉም። ለምን? አንደኛ ታውቃለህ፣ አሁን የድህነት ነገር አለ። ባጃጅ ሰርተህ ነው ወይ የምታሳድራት የሚባል ታሪክ አለ። ባጃጅ ነበር የምትነዳው? ባጃጅ ነበር የምነዳው እና በጣም ተዋደድን። ከጊዜ በኋላ ቤተሰቦቿ እምቢ ሲሉ አፍኛት ለማለት እንኳን ይከብዳል። በቃ ጠፍተን ተጋብተን መተን ይሄን የመሰለ ቤት ማለት ጠፍተን ተጋብተን ቤተሰቦቿ እንዳገባት አይፈልጉም። ኦኬ። የሷ ቤተሰቦች በቃ ማለት የኔን ደረጃ ንቀውታል፣ አውርደውታል። የእነሱን ደረጃ ደግሞ ምን አሽከርካሪ ስለሆንክ ነው? አሽከርካሪ ስለሆንክ እንዴት የባህል ሀብት ልጅ ባጃጅ ሹፌር ሊያገባ ይችላል? አንተ ሰርቪስ ትሰጣት ነበረ? አዎ፣ ኮንትራት አዘውኝ ከትምህርት ቤት በሙላ የምትመላለሳት አንተ? እኔ ነበር። ከቤት ትምህርት ቤት ከትምህርት ቤት የማመላለሳት እኔ ነኝ። በዛ ሰዓት ነው የተግባባነው እና ፍቅር ስንጀምር እንጋባ ስንል ላግባ ስል ቤተሰቦቿ እኔን አልፈለጉኝም። ማለት ፍቅር ከጀመራችሁ ከስንት ጊዜ በኋላ ነበር ለመጋባት ያሰባችሁት? መስከረም አልፎ ጥቅምት 1 ላይ ኮንትራት ጀመርኩ። ሚያዝያ አካባቢ ምናምን አሪፍ ፍቅር ጀመርን። እዛ በአንድ አመት አካባቢ በጣም አሪፍ ፍቅር ስናካሂድ ስንቀጥል ግንቦት አካባቢ እንደምንዋደር ነገርናቸው ለቤተሰቦቿ። እዛ ቤተሰቦቿ በዛን ሰዓት ደስተኛ አልሆኑም፣ አራራቁን። የሚገርም ሰኔ ላይ መጥቶ ወደ መስከረም ራሱ እንዳንገናኝ አደረጉ። በቀጣይኛ አመትም ሌላ ሰርቪስ ተከራዩ። እኔን ትተው ማለት ነው። እኔን ትተውና ሌላ ባጃጅ ያዙ። ያ ርቀት ግን ለኛ ጥሩ ምክንያት ሆነን እሷን ማግኘት በነፃነት ማግኘት ጀመርኩ። እንዴት ማለት? እሷ በሌላ ኮንትራት ከሆነ የምትሄደው አንተ እንዴት ታገኛታለህ? ቀድሜ ትምህርት ቤት ሄድ ነበር ከባጃጁ ቀድሜ እና ስትወጣ መጀመሪያ እሷን አገኝ ነበር ባጃጁ ሳይደርስ። ባጃጁ ሌላ ኮንትራት ሄዶ ከሆነ እሷ ስለምዘገይ እንነጋገራለን ማለት ወይ ዘግይታ እንድትወጣ ወይ ቀድማ እንድትወጣ እሷን ለማግኘት ስንል ያን እድል ፈጠርን። ቤተሰቦቿን ቢባሉ ቁጥር ይኸው ጠፍተን ተጋባን። አሁን ላይ ግን የድሮ ፍቅር ጠፋ ማለት ራሱ እኔ ቀድሜ የቤተኛው ስራውዬ ቀድሜ የቤተኛ እንኳን ራሱ አብራኝ ለመተኛት ፍቅረኛ የሌለች ካልገው ይቅርታ አድርግልኝና መጨረሻ ላይ እንዴት ሆነ? ቤተሰቦቿ እንደዚህ ትገናኙ ነበር ምናምንና ስለ ጋብቻው አልነገርከንም? በወሬ መሀል ገቡ። ይቅርታ ማለት ያው ክሊር አድርገህልኝ መሄድ ስላለብህ ነው። አሁን ተጋብታችኋል ኦልሬዲ። ግን መጨረሻ ላይ የተጋባችሁበት ሁኔታ ምን ነበር? ቤተሰብ ፈቅዶት ነው ወይስ ሳይፈቅደው? ቤተሰብ አልፈቀደም። ሳይፈቅዱ ነው ዝም የተጋባነው። ከቤተሰቦች ጠፋን፣ ወጣን፣ ወደዚህ መጣን፣ ተጋባን ራሳችን። ተመልሳችሁ ቤተሰብ አልሄዳችሁ? አልሄድንም። ኦኬ፣ ቤተሰብ አልሄድንም። ምክንያቱም ያኔ አፍላ ፍቅር ነበር፣ ጥሩ ፍቅር ነበረን። ፍቅራችን ለማጣጣም ስንል ከቤተሰብ ትእዛዝ ወጥተን የተጋባነው። ኦኬ፣ እንጂ እነሱ ፈቅደው አይደለም የተጋባነው። ወጥተን የተጋባነው ጠፍተን እና ከተጋባን በኋላ ወደዚህ መተን አሪፍ ህይወት መጀመር መሰረትን፣ ጥሩ ህይወት ማለት ነው። አሁን ላይ ግን ያ ፍቅር እየደበዘዘ መጣ። ምክንያቱ ምንድነው? ምክንያቱም ለኔ ግራ ነው የገባኝ። ስልክ ታበዛለች፣ ጎረቤት እንኳን አንተ ምን አይነት ሚስት ነህ አለ ይለኛል። እኔ ግን እሷን ሳምና ስለማምናት እንታረገው ምናምን አይመስለኝም። ከዛ ከጊዜ በኋላ ነው ስልክ እንኳን ይሰርግ የተነሳን ፎቶ ለማየት የሷን ስልክ እንኳን ራሱ አታስነካኝ። እኔ ቀድሜ አልጋ ከተኛው መታሷ ጋር ሶፋ ነው የምትተኛው። አራት ተጣድሩ ጭራሽ አብረን ማደር የለን አናድርም። ምክንያቱም እንደሆነ ጠይቃት ጭራሽ ለመናገር ራሱ ፍቃደኛ አይደለች። ትቆጣለች፣ ትነጫነጫለች። ባህሪዋ በጣም ተቀያየረ። ምግብ እንኳን በሰዓቱ ሰርታ አታበላኝ። ምን ልበልህ አለ አይደል፣ አንዳንዴ ሰው ይሰለቻል መሰለኝ። ብቻ እኔ ለሷ ያለኝ ፍቅር አልቀነሰም። በጣም ነው እኮ የምወዳት። ግን የሚሰሙት ወሬዎች እዚህ ጎረቤት የሚነግርህ አንዳንድ ሰው የሚነግርህ ሌላ ታሪክ ይፈጥርብሃል። ምን ለሚል ጎረቤቶች ስልክ ታበዛለች፣ ጭራሽ
ባህሪዋ ማኛ ላይ እየተቀየረብን ነው። ጧት ትወጣለች። እኔ ጧት ስራ ስለምወጣ ቀድሜ ማታ መገበው ቤት አትውልም። የት እንደምትውል አናውቅም። አንተ ሳትመጣ ነው ቀድማ የምትገባው። ምን እየሆነች ነው ምናምን ነው የሚሉኝ። ይሄ እንኳን ያው የሰው ወሬም ሊሆን ይችላል። ዛት ማች የሰው ልጅ ብዙ ርቀት ይሄዳልኝ ለእንደዚህ አይነት ነገር ለወሬ ብዙ ይቸኩላል። እርግጠኛ አይደለሁም ግን አንተ ጥርጣሬዎችህ ጥርጣሬ ናቸው። ይሄንን ያመንክበት ጉዳይ ወይስ አሁን አንተ ለየት ያለ ባህሪ አይተህባታል? ኦልሬዲ አሁን ያልከኝ ባህሪ እኮ ለየት ያለ ነው። አብራህ የምትተኛ ልጅ ባለቤትህ አሁን አብራህ አትተኛም። ይሄ ትልቅ ምክንያት ነው። አንተ አልጋ ላይ ስተኛ እሷ መጣ ሶፋ ላይ ነው የምታድር ብለኸኛል። ምግብ አታቀርብልኝም ምናምን ብለኸኛል። ሌሎችም ምክንያቶች እዚህ ድረስ ለዚህ ጥርጣሬ ያደረሱ ምክንያቶች ሌሎችም ካሉ ንገረኝ። ቤት ውስጥ ያሉትም ጭቅጭቅም አለ ብለኸኛል። ስለሱም ንገረኝ። በተናገርኳት ቁጥር ዘራፍ የምትለው ነገር አላት። ለምንድን ነው እንኳን እኔ ሳልኖር ቀርቶ እኔ ኑሬ እንኳን እኔን ጉዳይ አትለኝም። ስልክ ነው የምታወራው። ጭራሽ እኔ ያለው እንኳን ራሱ ስልክ ታወራለች፣ ትጻጻፋለች። በቃ 24 ሰዓት ስልኳ ላይ ነች። እኔን ጭራሽ ጠልታኛለች፣ ትታኛለች። ላናግራት ባልኩ ቁጥር ሌላ ታሪክ ትስባለች። ይበልጥ ትናደዳለች፣ ትቆጣለች። ምክንያት ልጠይቅ ስልማ ጭራሽ አንደኛዋን ሌላ ነገር ነው የምትለው። ሌላው ምን መሰለ፣ እኔ የተኛው ወስያን አንድ ቀን እሰማለሁ። በቃ የምታወራው ወሬ አይደለም እኔን ጠላትን ራሱ ካገር ያስለቅቃል ማለት። እኔ በስራ የደከመኝ መስዬ ተለው ምተኛ መስላለሁ እንጂ አልተኛም። አሞሻለሁ የተኛው ነው መስል እሷ እኔ ከዛ ካለው እሷ ከዚህ ነው የምትተኛው ብያለሁ፣ የሶፋ ማለት ነው። እና የምታወራው ወሬ ስልክ ላይ ሌላው ነገር ነው። ትሳሳቃለች፣ በደረቅ ጨለማ ታወራለች። በቃ ከባለ ትዳር የማይመጥን ነገር የምታወራው በቃ ትዳርን እንደ ቃቃ ጨዋታ እያየች ነው። ለምንድን ነው እንደዚህ የምታደርጊው ስትል ምክንያቱ ምንድን ነው? ወይስ ምንም አላረኩም ነው የምትል? ለመናገር ፈቃደኛ አይደለች። ምንም አላረኩም ነው የምትል? ድርቅ ነው በቃ። ምክንያት ስጠይቃት ምን አገባ ለመናገር በቃ ጭራሽ ፍላጎት የላት አይደለም። ምክንያቷን ለመናገር እኔን ለማውራት ፈቃደኛ አይደለች። ድሮ የነበረው ፍቅር ጠፍቶ አሁን አይጥና ድመት አይነት ባህሪ። እኔን ለማናገር አይደለም ምክንያት ለመናገር እኔን ለማውራት ራሱ ፈቃደኛ አይደለች። አሁን ላይ ማለት ነው። በቃ አሁን ምን አንተ ፕሮግራም ስለምከታተል አንተም የተወሰነ ነገር ታግዘኛለህ በሚል ምክንያትም ታወራኝ እሷንም እኔንም የኔ ምክንያት ስንት ለሁሉም እንደምትደርስ ሁሉ ለኔም የምትደርስ የቅርብ ጓደኛ የላችሁም? ላይክ አንተንም እንደዚህ አታርግ እሷንም እንደዚህ አታርግ የሚል ሊቆጣ የሚችል ወይ ነፍስ አባት ማለት ነፍስ አባት አለ። እስካሁን ለሳችሁ ምንም ያሳወቁት ነገር የለም። ለምን? እኔ ማታ ነው የምገባ ብያለሁ። ሹፌር ነኝ። ታክሲ ሹፌር ነው ማለት አዎ ታክሲ ነው። ከባጃጅ ወደ ታክሲ መጥቼ ታክሲ ነው እየሰራ ያለሁት። በታክሲ ነው የምተዳደረው። ይሄን ቤቱ ነው ራሱ የኛ ነው። እና ለንስሐ አባት ደግሞ ጊዜ የለኝም። እሷ ይሄም እኮ የህይወት ሲሪየስ ኬዝ ነው አይደል? ልጅቱ ምን አጎደልክብኝ ነው። በእርግጥ ስራነ ቴክ ኬር ላታረጋት ትችላለህ እንደ በፊቱ ምናምን ያ ነገር ላይ ኖር ይችላል። ግን ይሄን አጉድለህብኛል ካንተ ጋር መኖር አልፈልግም ብለሃለች ወይስ የተጠራጠርከውን ነገር ተጠራጥረህ እንደነገርካት እሷ ምን አለች? ምንድነው መላሿ? ወይስ ሁሉ ጊዜ ጭቅጭቅ ነው? አላለችኝ፣ ምንም ነገር አላለችኝ። በቃ ዝምታ አለ። ዝምታ ነው የመረጠች። እኔም አልነገርኳትም እንደዚህ ያደርግሽ ነው ምናምን አላልኩም። ምክንያትሽ እኔ የምጠይቀው ምክንያት ለምንድን ነው ባልሽ ተቀያየረው ለምንድን ነው የማታናግሪ ስላት ጭራሽ አይደለም ለመመለስ ዘግታኝ ነው የምትወጣው። እኔ ከገባሁ ቤት እሷ ትወጣለች፣ እኔ ከወጣሁ ደግሞ እሷ ትገባለች። ጭራሽ እኔን ለማየት ራሱ ፍላጎት የላትም። ምን ያክል ጊዜ ሆኗል ይሄ ሲሆን? 8 ወር ምናምን አካባቢ ነው። ታዲያ 8 ወር ሙሉ ማለት የሆነ ነገር መፍጠር ትችል ነበር። ቀላል አይደለም 8 ወር። እኔ የድሮ ፍቅር ይመለሳል ብዬ ተስፋ አድርጌ
ግን አሁን ላይ በቃ ከመጠን በላይ ከአቅሜ በላይ ሲሆን ነው ላንተ ነው ላናገር የፈለኩት። በጣም ጥሩ። ስለዚህ አሁን ድብቅ ካሜራ እንዲቀመጥልኝ እፈልጋለሁ። ቤት ውስጥ ነው ያልከው። እንቅስቃሴዋን ማየት እፈልጋለሁ ነው ያልከው። ለእያንዳንዱ ነገር ዝግጁ ነህ ማለት ጥሩም ነገር ካለ እንደ ጥሩ ነገር እናስቀጥለዋለን፣ ወይም ደግሞ እናንተን ለማስታረቅ ያለባት ችግር ምን እንደሆነ ለማጠያየቅ እንሞክራለን። አዘርዋይስ መጥፎ ነገር ካለም እንግዲህ ምንም ነገር ለመቀበል ሬዲ መሆን አለብህ። የኛ ስራ እንግዲህ የሆነ ደግሞ ሌላ ኬዝ ሊኖር ይችላል። ከዚህ ኬዝ ጀርባ ፍላጎቷን እንዲቀንስ ያደረገው ነገር ሊኖር ይችላል አይደለም? ስለዚህ በዛ መሰረት ካሜራ እናስቀምጣለን፣ እንገጥማለን ካሜራ። ከዛ ውጪ እንግዲህ ምለው እንትን የለም። በዋነኝነት ያንን በካሜራ የተቀረጸው ነገር አብረን እናያለን ሁላችንም። እስከዛ ግን አንተ መረጋጋት ነው፣ በትዕግስት መጠበቅ ነው። ጥሩ። ስለዚህ ካሜራውን እንገጥማለን። እዚሁ ሳሎን ውስጥ ነው እንዲቀረጽ እንዲደበቅልን የምትፈልግ ወይስ መኝታ ቤት? መኝታ ቤት እንኳን ያለው እዚህ ሳሎን ነው። ኦኬ ሳሎን ነው። እኔ ለሁሉም ነገር ዝግጁ ነኝ። ሁሉንም ለማወቅ ሁለቱም ጋር መግጠም እንችላለን። ይቻላል። እንደዛ ይሻላል። በጣም ጥሩ። እንግዲህ ሁለቱም ጋር ካሜራ እንገጥማለን ማለት ነው። እንግዲህ ውድ ተመልካቾቻችን ወንድሜ ያለውን ሀሳብ የደረሰበትን ነገር ሰምተናል። በዋነኝነት ይሄ የትዳር ጉዳይ ልክ እንደ ሀገር ጉዳይ ያስጨንቃል፣ ያሳስባል። ቀላል የሚባል ጉዳይ አይደለም። እንግዲህ በሰላም የሚፈቱ ነገሮች ካሉ እኛም በሰላም ፈተን ነገሮችን ለመሄድ እንሞክራለን። እንግዲህ ሌሎች የምናያቸው ነገሮች ካሉ እንግዲህ አብረን የምናይ ነው የሚሆነው። ወንድሜ ግን እንግዲህ ለሚመጣው ነገር ዝግጁ ሁን። ጥሩም ከመጣ እንደ ጥሩ እንቀበላለን፣ መጥፎም ከመጣ ወደ ጥሩ ለመለወጥ እንጠቀማለን። መጎዳት፣ ማዘን፣ መተከዝ ግን አይቻልም። እሺ፣ በጣም ጥሩ። እንግዲህ ውድ ተመልካቾቻችን እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ይኸው ካሜራ ይኸውና፣ ካሜራውን እንገጥማለን ማለት ነው። ኮርነር ላይ አንድ እዚህ እንገጥማለን፣ አንድ መኝታ ቤት እንገጥማለን። ይኸው ድብቅ ካሜራ እናስቀምጥ። እዚህ ጋር ትሆናለህ። ቀላስ ጀምራት። በቃ እንግዲህ የድምፅም ሙሉ ማስረጃ 360 ዲግሪ ስለሆነ ምን ይቀርጻል ማለት ነው። ሙሉ ይቀርጻል። እቺ ትሆን መቼም ሊታይ አይችልም ማለት ትንሽም ስለሆነች ቆይባል አርጋት ቹካት። ቆይ አንድ ደግሞ መኝታ ቤትን እሱንም ብላኝ። አዎ ጥሩ ነው።
ሄላ እንዴት ነህ? ደህና ነኝ። ምንድን ነው ስልኩ እኮ እምቢ አለ። ጣጣ የለውም አባቴ። እንዴት ነህ ታዲያ? እኔም በጣም ነው ናፈከኝ። እኔ አባቴ እንዴት እንደናፈከኝ ደግሞ ቴክስት ቶሎ ቶሎ አልመልስ ስትል ጨነቀኝ አትልም? እሱን እንድቀበልክ ለማንኛውም አሁን ቪዲዮ ብናወራ አይሻልም እንዴ? በቃ በቪዲዮ እናውራ። ደውልልኝ። እንዴት እንደናፈከኝ አትጠይቀኝ። ፊትህ ማየት ናፍቆኛል። በቃ ቪዲዮ ደውልልኝ። እሺ ጠብቀህ። እሺ አባቴ። እሺ አሁን ደውልልኝ። እሺ ወዴ እሺ አዲስ ሄላ አብይ የኔ ውድ እንዴት ነሽ? ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ። አቦ በጣም አምሮብሻል። አመሰግናለሁ። አንተ እየተንከባከብከኝ ነው። አንተ እየተንከባከብከኝ ነው እንዴ? ምን አለበት ገና አንቺ አንሳል እንጂ እንደውም ገና መጥቼው በደንብ ነው መንከባከብሽ። እንክብካቤው ገና ሲያንስ ነው። እመጣለሁ። መጥቼሽ በጣም ፈታ ነው የሚያደርግሽ። ወይ እስከምትመጣ እንዴት እንደጓጓው ብታውቅ። ልመጣው ነው። የሆነ ፕሮግራሞች አሉና እሱን እየጨረስኩ ነው። ትኬቱም ትንሽ ስላስቸግረኝ ነው። እሱን ቆርጬ አሁን ልመጣ ነው። በቅርቡ ልመጣ እያሰብኩ ነው። በጣም እኔ ራሴ በጣም ጓጉቻለሁ። እኔ ወድ በቅርቡ እንደምትመጣማ ተስፋ አለኝ። ደግሞ ምንድን ነው እንደዚህ ውበት በውበት ሆነሃልሳ። አንተም ተመችተዋል። አመሰግናለሁ። እኔ ማለት በጣም ነው አመሰግንሽ። እና ደህና ነክልኝ አለው። እግዚአብሔር የተመሰገነውን አለው። እና አንቺ እንዴት ነሽ? እና ቆይታው ያ ጫቅጫቃ የሆነ ባልሽ አስቸጋሪ ያ ጨቅጫቃ ያ ሰገጤ እኔማ መጥቼ ፈታ ነው የሚያደርግሽ። ከዛ ትግል ነው የሚያወጣሽ። አወጣልሻለሁ። መጥቼ ታወጣኛለህ። እንደምታወጣኝም ተስፋ አለኝ። ያኔም እኮ ስቀብጥ ነው አንተ እየለመንከኝ አንተ አልታይ ብለኸኝ እሱ ላይ ወድቄ አሁን እከክልሽ ልከክል። የደህንነት ህይወት እንዴት እንደሰለቸኝ ብታቆዴ። ችግር የለውም። ያለውን ነገር እንጨርሳለን። ያለውን ነገር እጨርሳለሁ። መጥቼ ፈታ እንላለን። ከዛው ትገላገያለሽ። እሺ ደስ ይለኛል። እመጣለሁ። በቅርቡ እመጣለሁ። አሁን ትኬቶቹን እንትን አድርገው እንደ ቅድም እንደነገርኩሽ ያን ነገር ጨርሼ እመጣለሁ። ምንም ማሳስብሽ። ከዛው ሰላም ነው የምትሆኝ። እንግዲህ ደግሞ ደስ የሚል ጣፋጭ ጊዜ፣ አሪፍ ጊዜ፣ ያ የመጀመሪያው ጊዜ የምናሳልፍበት ሰዓት ነው። እሺ ወዴ ብቻ አመተክ ፈታ የምንልበት ደግሞ ብዙ ነገሮች ናፍቀውኛል። ሁሌ የምታጓጓኝ አለ አይደለ? ከከተማ ወጥተን ምናምን ግዴታ ነው። ፈተና ደስ ያልሽውን ነገር ሁሉ እናደርጋለን። እሱ በጣም ነው ናፈቀኝ። ያ የድሮን ደስ የሚለኝ ነገር ያ የሚታሰበኝ ነገር ማየት እፈልጋለሁ። እሱ ማየት ፈለግ? አዎ በጣም ነው ናፈቁት። እንዴ ከምልሽ በላይ በጣም ቃላት ራሱ ያጥሩኛል። እኔም እንዴት እንደናፈቀኝ እኮ ደግሞ እሱን አሳይሃለሁ። አሁን አይደለማ በኋላ አሳይካለሁኝ። አሁን አይመችሽም ማለት አሁን አይመቸኝም እና በኋላ አሳያለሁ። ደግሞ ሲቀጥል ያንተ አይደል? ካሁን በኋላ እኮ ማንም አይነካብም። እሱን እንደው ቼክ ኖ ቼክ። እሺ የኔና የኔ ብቻ ያንተና ያንተ ብቻ። ግን አንተም ከፈዘዝክ ይቀርባል። አትፍዘዝ ቶሎና። እንዴ እሱም በቃ ደርሼ አሳይሻለሁ። በቃ እንዴት እንደማያርግሽ በቃ የኔ ወድ ቻው። እሺ በቃ መልካም ጊዜ። እሺ ቻው። እሺ በቃ ደውላለሁ። እሺ ምንም ነው። እሺ
ኤላ ሄሎ ፍቅር፣ ሀይ፣ እንዴት ነህ? ሰላም ነው አለሁልህ። ኩዴ ደህና ነህ? አለው። ቆይታ ሁሉ ሰላም፣ አንተ ጋርስ? ሁሉ ሰላም ነው። ጤንነት፣ ህይወት ሁሉም ቆንጆ ነው። ምንድን ነው ያስነካኸኝ ግን አንተ እንደዚህ ዝም ብለህ የምታቅበዘብዘኝ? ቆይ እኔን ራሱ እንዴት እንደሚያደርገኝ እውነት የምር በቃ መጠበቅና መቆየት አልቻልኩትም። በቃ እኔ ዴይሊ ኤኒ ታይም ሁሌ ባይሽ ደስ ይለኛል። አሁን በቃ በአካል እንደሚያይሽ ነው። በቃ በቪዲዮ ስደውልልህ በቃ በሱ ስንነጋገር በሱ ስናወራ ደስ ነው የሚለው። የሆነ ስሜት ነው የሚሰማኝ። በቃ እኔ ወድ እኔም እንደዛው እኮ ነኝ። እና እንዴት ነው አሁን? እስኪ አለሁልህ። ከአንተ ናፍቆት ውጪ የምትመጣበት ቀን ናፈቀኝ። ሶፋ ላይ መተኛት ሰለቸኝ። በእናትህ ናለኝ በጣም እኔም ራሱ እንደዛው ነው። አሁን ሊመጣውን ጥቂት ቀን ነው የቀረውን። ሁሉንም ጨራርሻለሁ። እሺ ሊመጣውን ጥቂት ቀን ነው የቀረውን። ኦልሞስት አንድ ሳምንት ብኖር ነው እንደዛ ነው የምኖረው እና በጣም ደስ የሚል ጊዜ ይኖራል ብዬ አስባለሁ። ከዛም በተጨማሪ ደግሞ አሁን ይኸው በቪዲዮ ሳይሽ በጣም ነው ያማረ። እስቲ አንዴ ማለት ነው እስቲ አንገትሽ አካባቢ ላይ እስቲ ደረትሽ አካባቢ ላይ አሳይኝ እስቲ በእናትሽ። የእኔ ውድ ደግሞ ሁሌ እንደዚያው ማሳየት አይከብድም እንደ እንትን እና በአካል አታየውም? ይኸው እስቲ ጡትሽን እንትኑን ዝቅ አድርጊው። አንተን ካስደሰተኝማ ዋው በጣም ነው ደስ የሚለው። እንዲ ደርሼ ማለት ነው ደርሼ እስከሚነካ በጣም ማለት ነው ልትምት። ተው እንጂ እንደዛ ካልክማ ቶሎ ና። እምቢ ካልክ እኔ ለሌላው ሰው ነው የማስነካው። እንደዛ ብሎ ነገር የለም። ያው በቅርቡ ልመጣ ኦልሞስት አንድ ሳምንት ነው የቀረው። በቃ ጨርሻለሁ። በጣም ነው ደስ የሚለው። እስቲ በትካሽ ዝቅ አድርጊ። አሁን በጣም ይሄ ነገር በጣም እየጨመረብኝ አንዴታችን ምን አታሰኝ አይቻልም። ስትመጣ ነው እሱን ማሳየክ። እስቲ አስየት እንደዚህ ካልሽሞ ምን አለው እንደዚህ ካልሽ ማለት ነው። ሰው አደከኝ ነው ያሳየው ካደል እንዴ ሁሉም እኔን አሳየው ካደል እሱ ደግሞ ይቆይክ። እስቲ አሳይኝ። ኧረ በፍጹም እንደዚህማ አይሆንም እንጂ ሰውድክ ምን ሆነሽ ነው ነጣፋጭ? አይላም በቃ አሜሪካን ያላችሁ ሰዎች ምንም አይመስላችሁም? አይው እንታይ ምናምን እንዴ ቀላል እኮ ነው። ያናከለ እኮ እንደ እንትን ነው። በቃ ብዙም ከበር ነገር አይደለም። ግን እኔ አካብቼ ያንቺን ወርቅ አድርጌ ወርቅ ነው ለኔ ጎልድ ነው። በቃ እንደዛ ስለማይሽ እስቲ አሳይ። አይ አይቻልም። ወደ ያው አሳየው ካደል እንዴ አንተ ምን ነክ ነው እንዴ? እሺ የነለማ ካልሽንም ማድረግ አልችልም። ግን ማጥቼው ይቀር ነገር እሺ። እናንተ በቃ አንተን ከማስደብርክ አሳያለሁኝ። እሺ ዋው እኔ ያዘንኩልክ በስሜት ሌላ ነገር ውስጥ እንዳትገባ ብዬ ነው እንዴ። ሌላ ነገር ውስጥ አልገባም። ቢገባ ምን ይፈጠራል? ያው ነው ለአንቺ ያለኝ ስሜት ነው። እሺ በቃ አንተን ከሚከፋክ ግን ባላሳየው ደስተኛ ነበርኩኝ። እንዴ እንደዚህ ካደስ ብቻሽን ደስተኛ ሆነሽ ምን ይሰራል እንዴ? እሱ እንደዛ እና አየካ። ኧረ ዋው አንተ እብድ ስሜ ማሪ የነሱ ወይዬ እኔ ጣፋጭ ነው። ይህ እዚህ ሀገር ያለው የስራ ዲፕሬሽን ምናምን ስትሬስ ሁሉ በቃ አሁን ይህንን ካዩ ወዲያው ነው የምጠፋው። እውነት የምርን ነው። በቃ ሁሉ ጭንቀት ይረሳል። ሀሳብ የሆነ የሚያጨናንቅ ነገር ምናምን በቃ እኔት ወይኛውን በቃ በጣም ደስተኛ ነኝ። በቃ እንኳንም ደስተኛ ሆንክልኝ። የምፈልገው እሱን አይደለ? እሺ እኔ ማለት I love you so much። እኔ ተወድካለሁኝ። እሺ እደውልልሻለሁ፣ እመጣለሁ። ያኔ እንዴት እንደምትቀበኝ ብቻ አላውቅም። ብቻ እዛው ስመጣ ማለት ነው በምን አይነት እንደምትዘጋጂ እንዴት በስንት ሰዓት ዋው እስቲ አሳውቅሻለሁ። እኔም ደግሞ እጠብቃለሁ። በጣም ደስ ይለኛል የኔ ማርሽ። እሺ የኔ አባት
እንግዲህ ውድ ተመልካቾቻችን ያው አንዳንድ ማስረጃዎችን አግኝተናል በጥቆማ መሰረት ማለት ነው። ካሜራውን ማመጣው ሰጥቶኛል። እንግዲህ ካሜራው ላይ አንዳንድ ያልጠበቅናቸው ያልገመትናቸው ነገሮች አሉ። እንግዲህ ምንድነው የሚለውን አብረን የምናየው ነው የሚሆነው። በድጋሚ ግን እናንተ አብራችሁን ቆዩ። ቤት ውስጥ እንዳሉ ያው ቴክስት ተደራርገናል ማለት ነው፣ ሁለታቸውም ባሉበት። ምክንያቱም ሚስጥሩ መውጣት ስላለበት የካሜራው ጉድ እንግዲህ አብረን እናያለን። እንግዲህ ጥሩ ነገርም ሊሆን ይችላል። ተከተሉኝ። ይሄ ነው ቤታቸው። እና በዚህ ጋር ካሜራማን እኛ ነን። ሰላም፣ እንዴት ነሽ? ሰላም ነው። ሰላም ነው ወይ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እኔ ልዑል እባላለሁ። ያው ቤት ለቤት ወጣቶችን እናበረታታለን፣ ወጣት ባለትዳሮችን እና አጋጣሚ ሆኖ ደግሞ እዚህ ጋር ያሉት ጎረቤቶቻችሁ እና አብርሃም ቤት ሂዱ መልካም ባልና ሚስቶች ናቸው ተብሎ ሰማን ማለት ነው። እና የኛን ባክግራውንድ አሳልፌ እንድሰጥክ ነው ወይስ ምንድነው የምቀባጥረው? ሰውዬ ምንድነው የምቀባጥረው? ካደኔ ምን ይመለከተኛል? አይደለም፣ ስሚኛ፣ አዳምጪኝ። ያው መልካም ተሞክሮዎችን ከባለትዳሮችን እንቀስማለን፣ የማበረታቻ ሽልማቶችን ደግሞ እንሰጣለን ማለት ነው። ሽልማቱም አልፈልግም። ሲቀጥል ደግሞ ምንድነው የሁሉ ሰው ካሜራ ነው ምናምን እና ያው አብረው የሚሰሩ ናቸው። ምክንያቱም ካሜራማኑም ካሜራማን ነው፣ ካሜራ ነው የሚይዘው። እነሱ ደግሞ አብረው ነው የሚሰሩ ክሮዎቻችን ናቸው። ምናምን እየታየ ለእናንተ የኛን ህይወት ተሞክራችንን ልንነግርህ ነው የፈለከው አይደለም? ሰማሽኝ? አሁን ፊት መታየት አለመታየት ሳይሆን ፌስ ማስክ ያራኩት ካሜራማን ምናምን ፌስ ማስክ ያራኩት በመጀመሪያ ደረጃ ጉንፋን ስለመመኝ ነው። ሲቀጥል ነው ሰላንተ ጉንፋን ምናምን እኮ አይመለከተኝም። ልክ ነሽ። ሰላም ወንድሜ፣ እንዴት ነህ? ሰላም ነው አለን። ያው መልካም ባለትዳሮችን፣ ጥሩ ባለትዳሮችን፣ ለሌሎች ምሳሌ የሚሆኑ ባለትዳሮችን እናበረታታለን እና ዛሬ ደግሞ እናንተ ቤት ላይ ተገኘን፣ እናንተ ለማበረታታት ሽልማቶችን ለመሸለም በትዳራችሁ ዙሪያ በእናንተ ህይወት ውስጥ አይደለም ማለት በእናንተ ላይፍ ውስጥ አይደለም በትዳራችሁ ውስጥ ያሉትን መልካም ተሞክሮዎች ካጋራችሁን የቤት ሽልማት ጣለ፣ የመኪና ሽልማት ጣለ፣ አይፎን ስልኮች ይኖራሉ፣ ሌላ የተለያዩ ሽልማቶች ይኖራሉ። ይሄ ሳክሳችሁ ሊሆን ይችላል። ሽልማት ካለው ምን ማለት ነው? እንዴ ውሸቱን ሊሆን ይችላል፣ ሌባ ሊሆን ይችላል። ማክስ ጭብላ አጥቆ አይደል የመጣው? ምን ያሽከነ ሰማሽኝ? እኔ እኮ እንሽ እዚህ ጋር ጎረቤትን ስጠይቅ መልካም እንደናንተ የሆነ ሌላ መልካም አለኝ። እዚህ ጋር አስቴር የምትባል ጎረቤቶች የላችሁም እኮ? እነሱ ጋር እንደዚህ ጥያቄና መልስ አደረግን። ከዛ በኋላ ያው መልካም ተሞክሮ ደግሞ እነሱ ጋር ልታገኝ ትችላለህ ስላለችኝ ነው እንጂ እኔ መሄድ እችላለሁ እንዳልኩሽ ነው። ሌላ የተለየ አጀንዳ ይዤ አይደለም የመጣሁት። ሽልማቶች አሉ። የትዳር የፍቅር ህይወታችሁን አጋሩን፣ ለሌሎች ወጣቶች ምሳሌ አርአያ እንዲሆን ነው። ከዛ ውጭ ግን መሄድ እንችላለን። ይቅርታ። ሽልማት ካለው ሁሉኛ ጥሩ ነው። አማንካቸው እውነትህ ነው። ሽልማት አለ፣ ቤት፣ ስልክ ምናምን ስላለ እውነት አማንካ። ሽልማቱን እንግዲህ ለናንተ ልሰጣችሁ እንችላለን። ለምን አናናግራችሁ? ያንተ ዋነት ደግሞ ይለያል። ለማንኛውም እሺ ግቡ፣ እንግባ። በጣም ጥሩ። እሺ እናመሰግናለን። እና ተከተል። እንግዲህ ውድ ተመልካቾቼ በእነሱ በእህትና በወንድሜ መልካም ፈቃድ ቤታቸው ገብተናል ማለት ነው። እስኪ አንዳንድ ጥያቄዎችን ከነሱ ከተሞክሯቸው ተረድተን ደግሞ ሌሎችም መልካም ባለትዳሮች እንዲወጡ እንዲፈሩ፣ ያው እንደምታውቁት ብዙ ጊዜ ወጣቶች በተለይ እንደናንተ ወጣቶች የሆኑ በፍቅርም በትዳርም ከባድ ነው እንደምታውቁት። ያው ፍቅር መጀመሩ ላይ መቻኮል ምናምን ሊኖር ይችላል፣ ግን ትዳሩ ላይ ጠበቅ ያለ ነገር አይወዱምና እናንተ ደግሞ እዛም እንደሰማሁት አስቴር የምትባለው ጎረቤታችሁ ጋር መልካም ሰዎች ናቸው። መልካም ትዳር ይዛችሁ ነውና እንትን የምትሉት ይኖራችሁ ያላችሁት። እስኪ ከስማችሁ እንነሳ። ስምሽን አስተዋውቂልኝ። ኦኬ፣ እኔ ስሜ በእምነት ይባላል። እሺ፣ በእምነት ወንድሜ አብርሃም። እሺ፣ አብርሃም እና በእምነት ያው ባለትዳሮች ናችሁ ብዬ መጀመሪያ ተስፋ አደርጋለሁ። እስኪ ትዳር እንዴት ነው ህይወት? በጣም ደስ ይላል። አብሶ ተዋደቅ ተሳስበ ከገባበት
ትዳርን የሚመስል ነገር ምንም የለም። ትክክል። እኛ ስንታይ ለሰዎች በጣም ትንሽ ልጆች ምናምን ነው የምንመስላቸው፣ ግን ቤታችንን ገንብተን ምናምን የተቀመጥን ልጆች ነን። ገብተዋል። ከኛ አልፎ ለሰው የምንተርፍ አይነት ሰዎች ነን። ምንም ቸግረን አይደለም ምናምን፣ ተሳስበን ነው የምንኖረው ምናምን፣ ተዛዝነን አንተ ትብስ አንቺ ትብሽ፣ ጸብ የለም በመሀላችን ምናምን እና በጣም እንዋደድ ባልና ሚስቶች ነን። በጣም ደስ ይላል። ወንድሜስ? ትዳር ጥሩ። ትዳር ማለት መተሳሰብ፣ አንድነት፣ እምነት፣ ጽናት፣ ሁሉም ነገር አንድ ላይ አድርጎ ያዘ ነው ትዳር ማለት። እንዲሁም ላላገቡት አግቡ የሚል ምክር እሰጣለሁ። ኦኬ፣ ያላገባችሁ አግቡ እየተባላችሁ ነው እንግዲህ። እኛንም ያጠቃልላል ይሄ ነገር። ካላገባችሁ ትዳር እኮ ይሰበስባል። ባይዘው በአሁን ጊዜ ደግሞ ውጪ ላይ ከመብላት ይልቅ ቤት ውስጥ መብላት የሚመስል ምንም የለም። ለሁሉም ትዳር ደስ ይላል ብዬ ነው የማስበው። ኦኬ። እና እንዴት ነው ማለት በትዳር መሀል መቼስ ሰዎች ነው መፋቀሩ እንዳለ ሆኖ መጋጨቶች ይኖራሉ እና እንደዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ ሰው የሚቸገርባቸው የሚለያይባቸው ምክንያቶች እነዚህ ናቸው። ተጣላ ነው ወይ ተኮራርፎም ላይወጣለት ይችላል። ኢቭን መደባደብም እንሰማለን በየቦታው፣ ከዛም በላይ የሆኑ ድርጊቶች እንሰማለን። እና እናንተ ስትጣሉ ምን አይነት መፍትሄዎችን ነው የምትወስዱት? እንደ መፍትሄ ያው ሰው እንኳን ከሰው ጋር ከራስ ጋር ትጣላለህ። እውነት ነው። እኔና እሱ ስንጣላ ያው አንድ ቀን አይፈጅብንም፣ ወዲያው እንፈታለን። ተነጋግራችሁ ማለት ነው። ሲቀጥል ሶስተኛ ሰው ምናምን ገብቶብንም ማያውቅ እንዲገባብንም አንፈልግም። በቃ አባና ብዬው የኔም ጥፋት ከሆነ እንደ ጥፋቴ የሱ ጥፋት ከሆነ ደግሞ እንደ ጥፋቱ ያው ተሳስበና ተዛዝነን አለን ማለት ነው። በጣም ደስ ይላል። ስለ ትውውቃችሁ እስኪ ንገሪኝ፣ እንዴት ነበረ? የፍቅር ጊዜ መቼም ይኖራችሁ ይሆናልና ከፍቅር ጊዜ በኋላ ነው ወደ ትዳር የሚገባው አይደል? እስኪ ስለሱ ነገር ትንሽ አጫውች። በሴት ያምራል። እሺ ከተባልኩኝ ያው የኔና የሱ ትውውቅ እኔ ሃይስኩል ላይ ያለሁኝ ነው። ሃይስኩል ላይ ያለሁኝ እሱ ምንድነው የሚባለው የኔ ወሳጅና መላሽ ነው ማለት በሰዓቱ ባጃጅ አለው። ኦኬ። እሱ ማለት ነው የባጃጅ ሹፌር ነው። አዲስ አበባ አይደለንም የዛን ጊዜ። ኦኬ። ወደ ብቻ ከከተማ ውጭ ነው፣ ከአዲስ አበባ ውጭ ሀገር ማለት ነው። እሺ። እና ከዛ ለኔ እሱ ተቀጠረልኝ። ከዛ ያው እንግዲህ በመላመድ ፍቅር ውስጥ ገባን። ከዛ ቤተሰብ ሰማ፣ ጮኸ ምናምን፣ ያው ፍቅር ያሸንፍ የለ አሸነፍናቸውና እኛ እዚህ ላይ ተገኘን። ኦኬ። በጣም ደስ ይላል። ቤተሰብ አልፈቀደም ነበር ማለት ነው ስለተደራችሁ? አዎ ቤተሰቦች ትንሽ አካባቢ ናቸውና። የአንቺ ቤተሰቦች? አዎ የኔ ቤተሰቦች። ምክንያታቸው ምንድነው? ያ ደሃ ናችሁ። የኔ ቤተሰቦች ደግሞ ባለሀብት ናቸውና ያው ባለሀብት ሲሆኑ የሚስሉት በእነሱ ስቴፕ ያለን ሰው ነው እንጂ እንደዚህ ባጃጅ ላይ ምናምን ላይ ያለ ሰው ያው የሀብታም ልጅ ትሆኚ ደግሞ ብዙ ሰው ይፈልግሻል አንቺ ነው። እንደዛ ነው። በቤተሰብ ጮኛም ይመጣል እንደሱ አይነት ነገር ይመላለሳል አይነት ምናምን። እኔ ደግሞ የዛን ጊዜ እሱ አይታየኝም። ገብተዋል። የማይሆን ማለት አፍላ ውስጥ ነው ያለ ነው እኔና እሱ ምንም የማይታየን ማንንም ማንሰባበት ስቲል ነው። አንድ አመት የኔ እንትን ከሆነ በኋላ ሌላ ሹፌር ተቀይሮልኛል። ማለት ከሱ የለያዩ መስሉት የለ ወንድሜ እሱን ሄዶ ሁለተኛ ጠገቧ እስከ ዱላ ምናምን ብዙ እንትን ውጣ ውረድ አሳልፏል። ግን እኛም ጭራሽ ባሰብን የሆነ በዛ መሀል ውስጥ ሰው ሲገባ ባሰብን ገባ። ከዛ በቃ እርግፍ አድርገን ተሆናቸውና ከዛ ጠፍተን አዲስ አበባ መጣን ተያይዘን። ከዛ አዲስ አበባ መጣን፣ ቤት ተከራየን። እሱም የሙያ ስላለው የታክሲ ሹፌርና ነው ያዘ። እኔም ደግሞ የቤት እመቤት ሆኜ ቁጭ አልኩኝ ማለት ነው። ያው የሚያስተዳድርሽ እሱ ነው? እሱ ነው። በጣም ደስ ይላል። እንግዲህ በአንድ ሰው ደግሞ እስከዚህም ድረስ በፍቅር መኖር ይችላል። አዎ የመተሳሰብ ካለ አልኩህ እኮ ቅድም፣ መተሳሰብ ካለ ምንም አንድ ዳቦም እኮ በልተህ ትተኛለህ። መተሳሰብና ጭቅጭቅ ንዝንዝ ካለበት ነው ምንም የማይሆነው ቤት ውስጥ። እኛ ጋር ደግሞ እንዴት ነው ልጅ ስለመውለድ አላሰባችሁም? ያው ከዚህ በኋላ መቼም እንትን የለምና እስኪ እንደው ያወራችሁት ነገር ካለ አብርሽ? እስካሁን እንኳን ትንሽ እንቆይ ብለናል። ማለት አሁን አንደኛ ኑሮ ውድነትም አይደለም በእኛ እድሜ ላለው በእኛ አንግል ላለው ለትልቅ የሚከብድ ደረጃ ላይ ነው ያለው። ስለዚህ እስኪ ወደፊት እንግዲህ ከፈጣሪ ጋር እያሰብን እናሳካዋለን ብለናል።
እሱ ነው የሚያውቀው። በጣም ጥሩ ደስ የሚል ጭውውት ነበረን። አሁን ደግሞ ለየብቻ የምናወራበት ጊዜ ላይ ደርሰናል። ያው እንደዚህ በግል ካወራን ከዛ ደግሞ በየግል ደግሞ እናናግራለን። ምናልባት ያው ይሄ የፕሮግራማችን አንዱ አካልም ስለሆነ ለምሳሌ አንቺን የሆነ ጥያቄዎች ጠይቅሻለሁ ስለሱ እሱ ገብቶ ከመለሳቸው ለሽልማቱ ያው ሬዲ ሆነን ማለት ነው። እንደ ምሳሌ ለማሳወቅ ያክል ጫማ ቁጥሩ ስንት ነው አሁን እያለ ንገሪኝ። ኦኬ እሱ አዎ ማን ነው 41 አይደል 41 እንደምታደርገው 41 እንደሚያደርገው ላይክ እንደዚህ ነው ጥያቄዎችን የምትመልሽልኝ ማለት ነው። ስለዚህ እሱ ገብቶ አንቺ የጠየቁሽን ጥያቄዎች እነሱን ከደገማቸው ሽልማቶች ይኖራሉ ማለት ነው። ተረዳሽኝ? ስለዚህ ፍቃደኛ ነሽ? ወንድሜ አብርሃም ውጭ ብትቆይ እሺ። በጣም ጥሩ አመሰግናለሁ። እንግዲህ ያው ከውጭ ይቆያል ማለት ነው። እሱ ክሮች እንዳይሻቸው አይተሻቸዋል። እነሱ ጋር ይቆያል። በዋነኝነት እንግዲህ ያው የነገርኩሽ ነገር አለ። እኛ ባለትዳሮችን ማበረታታት ላይ ነው የምንሰራው እና አንዳንድ ጥያቄዎችን እንዲሁ ጠይቅሻለሁ። በጣም ጥሩ። አብርሃም ምን አይነት የጾም ምግቦችን ይወዳል? የፍስክ ምግቦችን ይወዳል? አንድ ነው የሚቻለው። ከጾም ምግብ ሽሮ ይወዳል። ሽሮ ኦኬ። ከፍስክ ስጋ ጥሬ ምንድን? ስጋ በጣም ይወዳል። ጥሬ ስጋ ጥሩ ነገር ነው። ብዙ ወንዶች ይወዳሉ ጥሬ ስጋ። ያው መገለጫቸውም ስለሆነ ባይባልም ስጋ ብዬ ከዛ ጥሬ ስጋ ብዙ ሰዎች ይወዳሉ፣ ወንዶች አብሶ ስጋ ሲበሉ እሱን ነው ፎከስ። ትክክል ነው። እንዴት ነው ማለት አንድ ጥያቄ አለኝ አሁን ሌላ ከዚህ የተለየ ጥያቄ። ኦኬ ስምሽ ማን ነበር ያልሽኝ? በእምነት እሺ። በእምነት ለአብርሃም ምን ያክል ታማኝ ነሽ? ኢኮ አይተክ መገመት ትችላለህ። እኔ መጠየቅም አያስፈልግም። በጣም ታማኝ ነኝ። ያው ብዙ መስዋዕት የከፈለልኝ ሰው አይደለም። በጣም ታማኝ ነው። ግን ይሄ ጥያቄ እዚህ ውስጥ መግባት አለበት? ተገቢ ነው። ታማኝነትሽ ምን ያክል ነው ለባለቤትሽ ተብሎ መጠየቅ ላይክ በጣም ባለትዳር ከሆኑ ሰዎች መካከል ሊጠየቅ የሚችል ጥያቄ ነው። መጠየቅ አይገባውም ብዬ ነው። ምክንያቱም ማየት ማመን ነው። እኛ ደግሞ ያው ከኛ አልፎ ሰውን የሚያስቀና ስለሆነ በጣም ታማኝ ነኝ ባይነኝ ሊጎ 100% ያ ነው። ኦቨርም አለው ቢሆንበት ፕላስ ቢሆን ደስ ይለኛል። 100% ኦቨር አለው። በጣም ታማኝ ነኝ። ለቤት ካልታመንክና ለማለት ታመን ነው። አይ ቢሆን መልካም እኮ ነው። ልክ እኮ ነው ቢሆን ማለት ነው። ቢሆን ሰው እና አልሆነም ነው ያልክ ያለ አልገባኝም። የሆነ ተወሳሰበብኝ ጥያቄዎች ከዚህ ጋር ምን ተወሳሰበብሽ? ማለት ቢሆን መልካም ነው አይነት ስትል ቢሆን መልካም ነው። እውነት አሁንም ደግምልሻለሁ። ቢሆን መልካም ነው። ታማኝ ብትሆኚ መልካም ነው። እና ታማኝ አይደለሽም እያልክ ነው? በጭራሽ አላልኩም። እኔ እንግዲህ እስከማውቀው ታማኝ ነኝ እና በጣም ወደዋለሁኝ። እሱም ይወደኛል። ታማኝ ሚስቱ ነኝ። ከአብርሃም ጋር ሁልጊዜም አብራችሁ ናችሁ? ያ በደስታውም በሀዘኑም አለውኝ ከጎኑ። ምክንያቱም ማንም የለንም፣ ቤተሰብን ትተን የመጣ ነው። ደስ የሚል ትዳር ነው። በጣም ደስ የሚል ፍቅር ነው። ለመጨረሻ ጊዜ አንድ ጥያቄ፣ ስልክሽን ልታሳይኝ ትችያለሽ? ስልክ እኮ ስለ ታማኝነትሽ 100% እና ኦቨር 100% የምትይ ከሆነ ስልክሽን ልታሳይኝ ትችያለሽ? ስልኬን አላሳይክም። ስልኬ ራሴ ባክግራውንድ እንዳለው ሁሉም ሰው የራሱ የሆነ ባክግራውንድ። ለባለቤትሽ ልታሳዩ ትችያለሽ? ለሱ አስፈላጊ ከሆነ ላሳየው እችላለሁ። ግን ደግሞ ፕራይቬሲ የሚባል ነገር አለ። ፕራይቬሲ የሚባል ነገር አለ። አዎ ይሄ ራሴ ነው፣ ስልኬ ራሴ ነው። እሱም የራሱ አለው፣ እኔም የራሴ አለኛ። ስልኬን ለምን አሳያለሁ? ከሱ ውጭ ሌላ የምታወሪው ሰው የለም? ነገሮች በጣም የተወሳሰቡብኝ ነው አልኩ ከወንድሜ ነው። ለሌላ ለማጣላት ምናምን እንደምጣቀው ለማጣላት ምናምን አልመጣሁም። በመጀመሪያ ደረጃ እዚህ ጋር ስመጣ ለማጣላት የሚባል ነገር ይዤ አልመጣሁም። ግን የሚያጣሉ ድርጊቶች እያደረግሽ ከሆነ
አብሮ ከመኖር መለያየት ይሻላል ከጀርባው ሌላ ነገር እየፈጸመች ከሆነ ወርሱም ከጀርባሽ ሌላ ነገር እየፈጸመ ከሆነ እንግዲህ እጁን ያገኛል እኔ ምንም የለውም ነፃ ነኝ ሲቀጥል ደግሞ ስልኬን አላሳየክም ለምን አሳያለሁ ይሄን ያክል ኮንፊደንስ ግን እንዴት ነው ማለት ነፃ ኮንፊደንስ በጣም ጨመረ ነፃ ሰው ስለሆንኩኝ ካሜራማን ስልክህን ስጠኝ ካሜራማን Thank you. መንከታች ዝም ብለሽ ማየት ትችላለሽ እኮ ላይ ነው ያስፈች ይሄ ባለ ነገር ነው ማናች እኔ እንጃ ቅንብር ሊሆን ይችላል ምን አላውቅም እኔ መስላለሁ ግን አላውቅም ያይሽው ነው በደንብ ነው እና ይሄን ስላሳየኝ ገና ለገና እኔ እቺ ታደርግበታል ምናምን ብዬ እንዳምን ፈለክ እንዴ አሁን እኮ ቴክኖሎጂ ተደርጓል ሰውዬ ምን ያልክን ነው ይኸውልሽ በደንብ ይሁ አየውክ ይሄ አንቺ አልጋ ነው አይደል ሰውዬ በስልክ ብዙ ነገር መሰራት ይችላል አዎ ስለዚህ ያንቺ አልጋ ምን እየሰራ ነው ምታወሪውስ ሰውዬ ከውስጥ ያለው ሳውንድስ ምን ያልክ ነው ያለው ሌላ ተልኳለክ በቃ ይሄ ቅንብር ነው አልኩ አይደል እንዴ ስነ ስርዓት ያዥ በስነ ስርዓት አንተ ራስ ስነ ስርዓት ያዝ ቤቴ እኮ ነው ያለው እንዴ የትም አቀነባበረክ የመጣከው ነገር እንደምትፈልጋለህ እንዴ ምን ያልክ ነው ያለው ነገር አለ መጨቃጨቅ ያለበት እና ከማን ጋር ነው የምትጨቃጨቀው አንተ ነህ እኮ ሰላምን እየነሳኝ ያለው ቤቴ የመጣው አንተ ነህ እንጂ እሱ አይደለም እሱማ ጨዋ ሆኖ ተቀምጧል ቤቱ አይደል እንዴ ላሳየው ይሄን ነገር አሳየው እንዴ ካመነ ከኔ ይልቅ አንተን ካመነ አሳየው ያማል እንዴ ምን ያልክ ነው ያለው ይሄ አይደለም አልኩ እኮ ሰውዬ ነው በጣም ቴክኖሎጂ ተራቋል አይደል እንዴ አሁን ላይ የሆነ ሆናል እየተባለ እየተከሆነ አይደል ስለዚህ ነው በድብቅ ካሜራ የተቀረጸ ምን ማለት ነው ሰውዬ አይሽ ምን አይነት ተልኮ ነው ያለክ እዚህ ታስቦ ታቅዶበት የተቀረጸ ነገር ነው እኮ ምን አይነት ተልኮ ነው ያለክ ያልኩ ምን አንተ እኔን ህይወት ለመበጥበጥ ማን ይከፈለክ ማን ሊከፍለኝ ይችላል እኮ ምን ሰራለህ እዚህ ቤት እንደምጣልኝ ከቤቴ ሰውዬ ይወጣልኝ ለምን ነው ማልጆጆሃለሁ ቀላጆሃለሁ እንደ ቤቴ መጣኩ ቤቴና ህይወትን እየበጠበጥክ ነው ሰምታ እንዲሰማሽ አታድርጊ ማንም ይሰማኝ ይሁን ችግር ውስጥ ነው የምትገቢው ሰውዬ አቀነባብረከው እኮ ነው ገብቶሃል አቀነባብሬ አይደለም አቀነባብረከው ነው ምን ታፈጣለህ ካው እንዲሰማክ ነው እንደፈለከው አልሰማክም እኔ እንደዛ አይነት ነገር አይሰማኝም እሺ ይኸውልሽ ሰውዬ በእናትህ ውጣልኝ እያልኩ እኮ ነው ሰላም ነው እዛው ቆዩ ሰማሽ ይኸውልሽ አትጭይ እየሰሙሽ ነው ይስሙኛ ይሄንን ነገር ካሳየው አደጋ ላይ ነው የምትወድቅ እኔ ምን አገባኝ ታዲያ እንዴ ይሄ እኮ ከየትም ጎትተህ የመጣው እንትን ነው ይኸውልሽ ምን ገንዘብ ነው የፈለከው ከኔ አንቺ ምን ገንዘብ እና ምን ፈልገህ ነው እንደዛ አይነት ኮተታ የምታመጣው ቤቴ ቀርጨው ሰውዬ በእናትህ ውጣልኝ አልኩ እኮ ገና ለገና በእጅ 30 ማምን ይመስላል እንዴ አትመኝ እኮ በእምነት ማና ይሄ ልብስ ያንቺ አይደለም ኦኬ የኔን የሚመስል ልብስ የለም ያንቺ አይደለም የኔን አልጋ የሚመስል አልጋ የለም ወይ ነው ያልኩ ያለው ሰውዬ ያማል ይሄ ቅንብር ነው አው ስልኩን ካሜራውን ስታይ አይደለም አልኩ እኮ ምንድነው ታዲያ ምን አደለሃለሁ ከት እንዳመጣው እንዴት እንዳመጣው እንዴ እኔ ማውቀዋለኝ እንዴ አይ ምናምን አትበይ ሰውዬ አይ ነው አይደለም ችግር አለ ጉዴና በእናትህ አስወጣልኝ ይሄን ሰውዬ ታስወጣልኛለህ በእናትህ ጭንቅላቴ ሊበጠብጠው ነው ህይወታችን ሊበጠብጥ ነው የመጣው ያዙት ምን ማለት ነው ቆይ ምን ያረክ ነው ያለው ይኸውልሽ እሱ አይገባም እዚህ ለምንድን ነው የማይገባው ቀስ ብለሽ አዋል እንዴ ለምንድን ነው ቀስ ብለው አልልም ገባማ አሳየዋለሁ አሳየው ይሄ እኮ ገባ አሳየዋለሁ ሰውዬ ይሄ እኮ አው አይደለም አሳየው አልኩ እኮ ለጋጊውልሽ እናንቺ በእናንቺ መሃል የሚቀረው ሰው የስልኩ ስጠኝ ለምን ሰጥሽ አይ ካልክ ደግሞ ፖሊስ ካን እንደው ለምን ሰጥሽ በቃ በእናትህ አትንካኝ በቃ አትንካኝ እሺ ስነ ስርዓት ሰማሽ ስነ ስርዓት አይከብድም ሰው ቤት መጣ እንደዚህ አፈን ስከፍት ስነ ስርዓት ያዥ ሰማሽ ስነ ስርዓት ያዥ አንቺ ማላፈርሽ አንቺ ማልከበደሽ ምን አጥፍቼ ምንድነው የጠፋው ልክስክስ እኔ ልክስክስ ሴት አይደለም እሺ አንተ ነህ እንደውም ልክስክስ ከተባልክ ሰው ቤት መጣ የሰውን ህይወት እና የሰውን እንትን የምትበጠብጥ ሰማክ ሰውዬ እየበጠበጥክ ነው ከዚህ በላይ ትዳርሽን አስቀምጠሽ አንቺ ገላሽን እየተገላለጽ ታሳያለሽ ሲቀጥል ደግሞ እሱ አይመለከትህም ሲቀጥል እኔ አይደለም ሲቀጥል አይመለከትህም ገባ ደግሞ የእጅህን ታገኛለህ አንተ ነህ እጄን ይዘህ ከዚህ ላይ አስቀምጥከኛ የእጅህን የምታገኘው አሳያለሁ በእምነት ማን እንደሆነች አታውቅም
ምን ገንዘብ ፈልገህ 5 ሳንቲም አልሰጥም። እሺ እኔ ካንቺ ገንዘብ አልፈልግም። እና ምን አባ ፈልገህ ነው እዚህ የምትጨቀጭቀኝ? ስነ ስርዓት ያዥ። አዎ ምን አባ ፈልገህ ነው? ስነ ስርዓት ያዥ። በጥፊ ነው ማጨለሽ። ማን ሰለው? ምን አባ ማለት አትችይም። ሰማሽኝ? ወራዳ ሰውዬ ዝም ብላሽ ቤትሽ ቁጭ አድርገሽ እርቃንሽን ለወንድ የምታሳይ ሴት ነሽ። ሰማሽ? አይመለከትም አልኩ እኮ እኔ አይደለሁም ሰውዬ፣ እኔ አይደለሁም። ምን አቅልሃለሁ እንዴ? እኔ ስፖን ቆይ አንተ ምንድነው ከኔ የምትፈልገው? እዚህ ሶፋ ላይ እየተቀመጥሽ ይሄው ቆይ ከኔ ምን ትፈልገው? ምንድነው? ልብስ ቀይረሽ እንደዚህ ነው ይሄው ጡትሽን እያሳየሽው። ሲቀጥል ባሳየኔ ጡት ነው አይደል? ባሳየኔ ገላ ነው። ምን ይመለከታል? አንተ የሚመለከታል? ይሄንን ካሰም ለኔ አይደለም ማለት ያለብሽ እኮ የሚመለከት ቢሆንስ እኔ ብሆንስ የሚመለከት አለ ወይ? አለሁኝ። ቀስ በይ፣ እንደዚህ አትጮሂ። ለምን ደግሞ አንጮህ? ህይወቴን እኮ እየበጠበጥክ ነው። ህይወቴን የመሰቀቀልክ እኮ ነው። ህይወትሽን አልበጠበጥም። በጠበጥክ እንጂ ከዚህ በላይ ተረጋጊው እንዴ? ሰማሽ? ሰማሁክ። ምን ልስማ ከዚህ በላይ? ሰው ሳያውቅ በየቤቱ ካሜራ እንገጥማለን። እንደዚህ አይነት ነገሮች ከዛ የሰው ህይወት ትበጠብጣላችሁ። በቃ የሚበጠበጥ ካገኘን እንበጠብጣለን። ታው እንጂ የሚበጠበጥ አታገኙማ። አንተ ሳካላችሁ የሆነ ጊዜ ዲሽ ሰሪዎች ብለን ስንገባ ዲሽ ሰሪ ሲገባ ቤት ታሰውሻለሽ? ያኔ ነው ካሜራ የገጠመው እኮ። እንዴት ታውቁታላችሁ? ማለት የኔን ቤትና የኔን ባክግራውንድ ምናምን እንዴት ታጠኑቻላችሁ? ይሄው አየን፣ በካሜራ ሰማን። ለምን? ስለዚህ አሁን ይሄውልሽ ለባልሽ ከምንናገርና ከምናሳውቀው ነው የምልሽ ከምናሳውቀው እኔና አንቺ እንግባባ። በምንድን ነው የምንግባባው? እኔ እናንተ ተረጋጊ፣ እንግባባለን። እኔ እኮ አይደለም እያልኩ ነው ሰውዬ። እሺ እኔስ እኔ አይደለሁም እንታየው። እዚህ ቤት ውስጥ ነው የተቀረጸ ካሜራው። እዚህ ቤት ውስጥ ነው ቁጭ ብሎ ነበር። እሺ በምንድን ነው የምንግባባው? ተረጋጊ፣ እንደሱ ነው የሚያምርብሽ። እሺ በምንድን ነው አልኩህ እኮ ማወቂያ ትስጠኝ። ይኸውልሽ በመጀመሪያ ገንዘብ ነው የምትፈልገው? ገንዘብ ፈልጋለሁ። ትንሽ ገንዘብ ነው የምፈልግ፣ ብዙ ገንዘብ አልፈልግም። አሁን ካንቺ ግን ደግሞ ይሄ ነገር እንዴት እንደሆነ ትነግሪኛለሽ። ገንዘቡን ካወቅ ገንዘቡን ከሰጠው እንደዚህ ምን አገባክ ስለሱ? ገንዘብ ነው የምትፈልገው? አዎ ገንዘብ ፈልጋለሁ። በቃ የምትፈልገውን ገንዘብ ሰጣለሁ። ሌላ እንደዚህ ማለቱ ለምን አስፈለገ? አይደለም ይሄ አሁን እኔ ማወቅ ፈልጋለሁኛ። እንዴ ምን አገባክ? ካልሆነ ታዲያ እንዴት ብዬ እንትን ልበል? ገንዘብ ልትበላ አይደል የመጣው? የሰው ህይወት በጥብጣ ገንዘብ ልትበላ ነው አይደል የመጣው? በቃ ምን ይመለከታል? በጠበጥክ እንጂ ከዚህ በላይ እንዴ በቃ በጠበጥክ። ገንዘብ ነው የምትፈልገው? ገንዘብን ሰጣለሁ። ውልቅ ትላለህ ከቤቴ፣ ከቤቴም ውልቅ ትላለህ። ገባ? ተረጋጊ። እንደዚህ በማለትሽ አይደለም አሁን። ካልሆነ እንደዚህ በዚህ ከቀጠልሽ እውነቱን አፍራርጬ ማሳየው። ስለዚህ እንደዛ እንዳይሆን ከፈለግሽ እውነቱን እንነጋገር። በእምነት እሺ ምንድን ነው የምትፈልገው? ምን ያህል ገንዘብ ነው የምትፈልገው? እኔ ያለሽን ነው የምጠይቅሽ። አብሮ የሚሰሩ አሉ፣ ግን ደግሞ በሲስተም ነው ያስወጣውልሽ። ይሄንን ሰው አውቄ ሆን ብዬ ሲስተም ፈጥሬ ነው ያስወጣውልሽ። ካልሆነ ዝም ብዬ ነበር ማሳየው። እንደዛ ላለማድረግ ስለፈለኩ ነው። ሞኝ አትሁኝ። አንደኛው ነገር ትንሽ ገንዘብ ነው የምፈልገው። ሁለተኛ ግን ለምን ይሄ እንዳደረግሽ ማስረጃ ካለሽ ገሪ ሲጀምር ሲታይ እኮ ባለሽ ደንዛዛ ነገር ነው። የምሬን እኮ ነው የምልሽ እኮ ገንዘቡን ከሰጠው ስለዚህ ጉዳይ ለምን ያስፈልጋል? ችግር እኮ የለውም። አሁን እኮ እኔና አንቺ ብቻ ነው የምናወራው። ወጥቷል እኮ ሰማሽ? አዎ ወጥቷል። ስለዚህ ይኸውልሽ የደንዛዛ ነገር ነው። ኦኬ ችግር የለውም። እሺ ምን ያህል ገንዘብ ነው የምትፈልገው ከኔ? እኔ ያለሽን ነው የምፈልግ። እንዴ ይሄን ያህል በለኛ። ይሄን ያክላልም ያለኝ 1000 ከሆነ 1000 ልስጥክ። ችግር የለውም። ኦኬ ግን ደግሞ እውነቱን ንገሪኝ። የምን ነው? ለምንድን ነው እንደዚህ የምታረጊው? ባልሽ አላስደስተሽም ወይስ ምንድን ነው? በቃ ከሱ ጋር መጃጃል ስለስጠለኝ። ይሄ የደህንነት ህይወት በጣም ነው ለኔ ያስጠላኝ። እሱማ እንዳየሁት ደንዛዛ ነገር ነው። በዚህ እድሜው ሹፌር ምናምን ይላል። በቃ ይሄ ላይፍ ደግሞ ለኔ አይመጥነኝም። የሀብታም ልጅ ነሽ። ለዛው በሱ ምክንያት ከቤተሰቦችሽ ተለያይተሽ። ቴንኪው ስለተረዳኝ አመሰግናለሁ። ቴንኪው። ለዛ ነው ህይወቴን ለመቀየር ፈለኩት እያልኩሽ ያለሁት። እሺ ህይወትሽን ለመቀየር? አዎ። ማለት ከማን ጋር ነው የምታወሪው? ኢትዮጵያ አይደለም ያለችው ግን አንድ ላይ ነው ያደግነው። እሱንም ያውቀዋል። በሰዓቱ እኔንም የሚወደኝ ልጅ ነው። እኔ ግን እሱን አስበልጬ ወደ እሱ መጣሁ። ያው ሁላችንም ክፍለ ሀገር ስላለን ምንም የሚለወጥ የለም ብዬ ነው ያንኛውንም ዳኒንም እምቢ ብዬ እሱ ጋር የመጣሁት። ግን ደግሞ እሱ ከኛ ተለውጦ አሜሪካን ሄደ። እንደ ድል ሆኖ ዲቪ መጣለት። አሜሪካን ሄደ። ዛሬ ተለውጦ ሲያወራኝ ቪዲዮ ኮል ያወራን እንደሚወደኝ በፊትም አውቃለሁ።
አሁን ደግሞ ሲገልጽልኝ በቃ ቤተሰቦቼ ስቲልና እስካሁን አልወደዱኝም። እኔ ገባ አላስጠጉኝም። በቃ እንደዚህ ከሆነ ሀብታም ባል ከበፊትም የሚመኙልኝ የነሱ አይነት ህይወት እንዲኖረኝ ነውና ለምን በቃ ከሱ ጋር ማለት ይሄ የሚሻሻል ሰው አይደለም። እወደዋለሁ፣ ወድጄውን የገባሁት ግን ደግሞ ዴይ ቱ ዴይ ተመሳሳይ ህይወት እኔ ሰለቸኝ። ገባ ገና ለገና ስሙኒና 50 ለቅሞ ይመጣል። እኔ እዚህ ተቀመጬ ወይ እኔ ወጥቼ እንኳን አልገባም። እንደ ሰው የሚሰራው ስራ የለኝም። ገና የሱን እጅ ጠብቄ ነው ምናምን በቃ ይሄ ህይወት ስላስጠላኝ ከዛ ልጅ ጋር ቀጠልን። አለቀ። ሌላ ምን እንፈልግ? ይሄው ነው ምክንያትሽ? ያ ምና እኔ ግራ ነው የተጋባሁት። አሁን ግራ የተጋባለክ? እሺ ለምንድን ነው? እኔ ሁሉንም ነገር ባይዘው ዲቴይል ሰምቻለሁ። በእናት ለምን ትጨቀጭቀኛለህ? በቃ እሱ ጋር አትተኝም ምናምን ምንድነው ምክንያቱ? በቃ አልፈልገውማ። በቃ ልጅነቴ ነው በጣም ወደው ስታይል በምን እንደሚያስደስትሽ በቃ በሁሉ ደግሞ ሴት ልጅ ደግሞ መጀመሪያ ምንድነው ማስቀደም ያለባት? ደስታዋን ነው። የራሱን ስሜት ይጨርሳል፣ ይተኛል። እኔ ደግሞ እሱ ነገር አልፈልገውም እንዴ። የኔንም ማዳመጥ አለበት እኮ። እና ለምን አትነግሪው? ምን ነገር አትችይም? ከብት ነው እሱ፣ አይገባውም። ደነዝ ነው። ዴይ ቱ ዴይ የእሱን ብቻ ነው የሚያዳምጠው። እንዴ እቺ ልጅ እንዴት ነው ማለት አስደስቻታለሁ ወይ ምናምን የሚለውን ሀሳብ አምጥቶትም አያውቅም። ተነጋግራችሁ መፍታት አትችሉም ነበር ነው? ከከብት ጋር እንዴት ነው ተነጋግረን መፍታታው? እሱ በቃ ከኔ ጋር ስለተኛ ብቻ ደስታን የሰጠኝ ነው የሚመስለው። እኔ ግን ብዙ እየተጎዳሁኝ ነው በውስጥ ያለሁት። በእናትህ ብዙ አታስለፍልፈኝ። በቃ እኔ ብዙ ብሶት አለብኝ። ሰውዬ ችግር የለውም። እሺ ሌላም ነገር በቃ ሌላ የለኝም። ለምንድን ነው ታዲያ ገላሽን እርቃንሽ የምታሳየው? ተመቸኛ ሰውዬው በቃ ዳኛልሽ? አዎ ማለት ሰውዬ አይደለም ላይክ እንደሱ ነው። ግን ያለበት ህይወት ያለበት በቃ ሁሉ ነገር ደስ የሚል ነው። ስለዛ በቃ እስከሚመጣ ነው። ከመጣ በኋላ ከሱ ጋር መቀጠል ነው ፈልገው ከተመቻቸም ማለት ነው። መቼ ነው የሚመጣው? ኔክስት ዊክ በቃ ይሄ ነው። ሌላ የምትፈልገው አለ? አሁን ቪዲዮን ታጠፋልኛለህ? በሰማንያ ተጋብታችኋል አይደል? ከዚህ ልጅ ጋር መዘጋጃ ሄደን አስረናል። ቀለበት ምናምን አድርጎልኛል። 80 ያለን እና 80 ያለሽ እንደዚህ ማድረግ ማለት ቢደረስብሽ ወንጀል መሆኑን አታውቂም? እሱ ቢደርስብሽ ሰው የኔክስት ደስታ እና ሁሌ ከብት እየጎተትኩ ልኖር? ስንት አመት ጎተትኩት። ስነ ስርዓት ያዥ እስኪ እና ነገርሽ መጀመሪያ ይኸውልሽ፣ ከብትም ከተባለ ከብት ልትባይ የምትችይው አንቺ ነሽ። ባልሽን ቤትሽ አስቀምጠሽ ሌላ ሰው ጋር ሌላ ወሬ የምታወሪ ማለት የተሳደብኩ እኮ ነው ያለው። ብችል ብጠፈጥፍሽ ምንኛ ደስ ባለኝ። ለምንድን ነው የምትጠፈጥፈኝ? ኦኬ እውነቱ ስለለፈለፍኩልህ የምትፈልገውን ገንዘብ ሰጣለሁ። በቃ ከቤት ይወጣልኝ። አሁን ለምንድን ነው እኔ ካንቺ ገንዘብ የምወስደው? ምን አቅልሃለሁ? ልትበላ ይሆናል። ጥራልኝ አብርሽን አብርሽ እኮ መጀመሪያ ቪዲዮን አብርሽ አስገቡት። ለምንድን ነው ቪዲዮን የማታጥፈው? መጀመሪያ ስነ ስርዓት ተነጋገርና ለምንድን ነው ቪዲዮ የማጠፋው? ተነጋገርና ለምንድን ነው ቪዲዮ የማጠፋው? ናግባ። ለሱ ምንም አልለው አላልኩም። ናግባ። ቆይ ለሱ ምንም አልለው አላልከኝም? ለሱ ምንም አልለው አላልኩም? አሁን ይነገረው ምን ያልክ ነው? እኔ የምትፈልገውን ገንዘብ ስጣለሁ። የምን ገንዘብ ነው የምትሰጠው? ስለምን ገንዘብ ነው የምታወሩት? አሁን ነው አታዳምጠው። እሱን ተው አታዳምጠው። ዝም ብሎ በቃ ሊያጣላን የመጣው አይነት ይመስለኛል። የማታውቀውን ሰው እኮ አታስገባው ብዬ ካለው ለምን እነሱ እኮ የሚዲያ ሰዎች ናቸው። ለምን ነው የሚያጣሉ? እኔ እንጃ በቃ የሚለፈልፈው የሆነ ቪዲዮ አምጥቶ ይሄ አላ አሁን ቴክኖሎጂ ተራቋል። የተቀነባበረ ቪዲዮ አምጥቶ ምናምን ያንቺ ነሽ ምናምን እያለ በቃ ሰላሜን ሲነሳኝ እኮ ቅድም እኮ አስወጣልኝ አልኩ። ለዛ ነው እና ላሳየው እንት ሆነና ለሞልሽ አይደለም አልኩ እኮ ይሄ ነው ላሳየው ወይ ሳላሳየው በቃ አይደለም። እሱ ሲቀጥል ደግሞ ተኔና ከሱ ማን ነው የምታምነው? ወይስ ቪዲዮ ልዩና ዛኔ የማደርገውና ሞስነው እንትን ማለት ምን ማለት ነው? እኔና ታምነኝም እኔና ታቀኝም ቪዲዮ አለ ከጀነ እኔ እኮ በምን ነኝ? ቆይ እኔ እንደ ምን ማለት ነው? በእንግዲህ ይኸውልሽ አሁን በፍቃድሽ ወይ ይቅርታ ጠይቂው ይሄን ሰው ምን አጥቼ ምንድነው የቀነበብክ ያለው ሰውዬ ነው? እኔ እነሱ ለማጣላት ነው የመጣው። አንተ አሁን ስትይ የነበረው ነገር ችግር የለውም አለን ተግባብተን የምንወራ ሰማሽኝ? ቀልድ አይደለም ያዝኩት ሰማሽኝ? ሰውዬ በእናትህ አጨቅጭቀኝ። አሁን በጣም ጭቅላቴን እያመመኝ ነው። በጣም ማለት ነው በጣም ራሴን እያመመኝ። አንቺ አስረጂው ለሱ እያልኩሽ ነው። ምንድነው ውዴ? በእናትህ እኔ ከማስረጅ አስረጂ ግራ እስኪ አታጋውኝ ነው። በቃ ሰጣቸው ከቤታችን ለምን እንደምንመጣ
በቃ ሰላማችን የነሳችሁ ነው። ለምን ሰላምችን የነሳውሽ? ነሳችሁ እንጂ ከዚህ በላይ እንዴ እስኪ ምን እንደሚል አንተ መጀመሪያ ለምን አትነግረኝ? በቃ አንን ቅድም እንዳልኩ ነው የሆነ ስልክ ላይ ቪዲዮ አሳየኝ። ይሄ አንቺ ነሽ በባልሽ ላይ የማገጥሽ ምናምን እኔ ባንተ ላይ ማገጣለኝ እና ለምን ቪዲዮ ነው አላየው እኮ ብታየውም እኮ ምንም ለውጥ የለውም ማለት እኔ አይደለሁም እኔም ብሆን የሆነ አላ አንተን አቀነባብረት ምናምን የለቀቁት ገባ። አንቺ እርግጠኛ ከሆንሽ ለምን ቪዲዮ ነው አላየው? ውዴ በቃ አስወጣው በእናታችሁ ወጡልን። በቃ ላሳየው ተነጋገሩ እንጂ አናግሪው ሊዮ እያለሽ ነው እኮ አስወጣችሁ። እነሱ እንዴ የጠየቁሽ ነው መጀመሪያ ማለት ነው እኮ አስወጣቸውና እኔ እናንተ እንደ ባልና እንደ ሚስት እንደ ሁሉ ጊዜያችሁ ቁጭ ብለን ብንፈታ አይሻልም? መብቴ ችግር ከሌለብሽ ከቪዲዮ ለምን ቪዲዮን ያለው? ውዴ ለምንድን ነው እንደዛ የምትለው? በቃ እነሱን አስወጣቸውና እኔ እናንተ ብቻችን እንሆናለን አልኩ እኮ። እንደዛ ከሆነ አይወጡም። በቃ የምታምነው ነው ማና እንዴ። ስለዚህ ቪዲዮ ልዩ አይመለከተኝም። በቃ እኔ አይደለሁም አይመለከተኝም። እንዴ ልታሳብደኝ ነው እንዴ መጣው ሰውዬ? መጀመሪያ ይኸውልሽ አሁን ምን እነግርሻለሁ። ስላለቀስ ያለ የምትወሽ አንቺ ያዞንባ ሰማሽ? ያዞንባሽን ሰማሽ እና ለምን ታዲያ በህይወቴ መተት በጠብጠኛለህ እንዴ? ሰላማችን ለምን ትነሳናለህ? ደህና የተቀመጥን ሰዎች ይኸውልሽ በመጀመሪያ ደረጃ ላጠፋሽው ጥፋት ምን አጥፍቼ? ምንም አላጠፋሁም። በቃ ምንም አላጠፋሁም አልኩ አይደል እንዴ? እሺ ማልቀስ እንደሚና ችግር ከሌለብሽ ለምን ቪዲዮን አላየው? አንተ በቃ አስወጣልኝ አልኩ እኮ። ለምን ቪዲዮን አታስወጣ? በቃ ሲጨናነቅ ራሴ እንዲያመኝ ትፈልጋለህ? እንደዛ ሳይሆን ለምን ቪዲዮን እንደው አትፈልጊም? የሚጠቅም አይደለም። በቃ እኔ እናንተ ለማጣላት ነው ያመጣሁት። እናትሽንና ግትርናትሽን ትታሽ ይቅርታ ጠይቂው እያልኩሽ ነው። ለምንድን ነው የምጠይቀው? እኔ ጥሩ ነገር ላድርግ። ምን አጥፍቼ? ሰማሽኝ? ምን አጥፍቼ ያልኩ እኮ። ምንም ጥፋት አላጠፋሁም። ቪዲዮ ላሳየው? አቀነባብሮ ነው የመጣው። ላሳየው? ማመን ያለበትን ነው የሚያምነው እሱ። መቀነባበሩ ላሳየው ወይ? ማመን ያለበትን ነው የሚያምነው አልኩ እኮ። በቃ ለምን አታሳየኝ? ውዴ በእናትህ አስወጣው። በቃ አስወጣው አልኩ እኮ። ምን እንደሚፈልግ ወይ ምን እንዳደረገ እኮ መጀመሪያ ቪዲዮ ማየት አለብኝ። ለምን ታልክ? እሱ ነው የምታምነው ወይስ እኔ ነው የምታምነው? ለማስወጣት ምክንያት ያስፈልጋል። በቃ እኔ አልተመቸኝም። ሰውዬው እንደውም ሌባ ነው ሳስበው ሊዘርፈን ምናምን ነው የመጣው። የሚዲያ ሰው ነው እኮ እኔ እኮ አውቀዋለሁ። የሚዲያ ሰው ነው አልኩ ማለት ነው ያውቀዋለሁ። የሚዲያ ሰው ነው። የት ነው የምታውቀው? ታውቃላችሁ? የት ሲሆን ምን አገባሽ? ለምን ያገባኝ? ባሌ እኮ ነው እንዴ። ስለባሌ ለምን ያገባኝ? ቆይ የት ነው የምታውቀው? የሚዲያ ሰው ነው አልኩሽ እንዴ እኮ። ትተዋወቃላችሁ? አንተዋወቅም። የት ነው የምንተዋወቅ እኮ? ቅድም እኮ አውቀዋለሁኛል። ይኸውልሽ በምን አንተ እየሰለልከኝ ነው ወይስ አታምነኝም እንዴ? ነኝ ምን ብዬ ነው የምሰለልሽ? የሚዲያ ሰው ነው እየተባልሽ አታሰሚም እንዴ? እኮ አውቀዋለሁ አልኩ። አውቀዋለሁ። ትተዋወቃላችሁ እንዴ? አንተዋወቅ ያለ ዛሬ ያለ ምን አይቻለሁ። አሁን ትወጡልኛላችሁ? ለምን እንደምንወጣ በቃ አመተኛ ትፈልጋለሁ እንዴ? ቤቴ እኮ ነው ሰውዬ። እንዴ በቤቴ ማረፍ አልችልም እንዴ? ይኸውልሽ እኔ አሁንም ለሶስተኛ ጊዜና ለመጨረሻ ጊዜ ጠይቅሻለሁ። ይቅርታ ትጠይቂዋለሽ ወይስ አትጠይቂው? አልጠይቀውም። ምን አጥፍቼ ነው የምጠይቀው? ምን አጠፋው? ያጠፋሁት አለ? ገና ለገና አንተ ቪዲዮ ይዘህ መጣህና በኮልኮሌ እኔና የሱ ህይወት ይበላሻል እንዴ? እንዴ ማመን ያለበትን ነው የሚያምነው። ሲቀጥል ደግሞ እኔ እናንተ ቅድም ተስማምተናል። አሁን እንዴ ገንዘብ ስጣለሁኝ። ይኸውልሽ ስለ ገንዘብ የምናወራ ይቅርታ ትጠይቂዋለሽ ወይስ አትጠይቂው? ሰውዬ ለምንድን ነው የምጠይቀው አልኩ እኮ። ይሄ ገና ለገና የማይሆን ኮተት አለ ብዬ ይኸው እንካይ ይኸውልህ ውዴ ይሄ ዝም ብሎ እሱን አትመነው አልኩ እኮ። ይኸው ስነ ስርዓት ያዥ አልፈሽ በቃ አትመነው። ይኸው በደንብ እስከ መጨረሻ ይኸው እኮ ይሄን አትመነው። ረፊ ስነ ስርዓት ያዥ ስነ ስርዓት ያዥ እንዴ እኔ አይደለሁም እኮ እንዴ አወዝ በይስቀስ አንተም እነሱን አመንካቸው ማለት ነው። እኔን አላመንከኝም። እኔ ላይ ጮክ ማለት ነው። ይሄ ምንድነው? እኔ እኮ በምን ነኝ? ይሄ ምንድነው? ምን አውቃለሁ እኔ? እሱ ጠይቀው። ማነው ገላውን እንደዚህ ገልጦ የሚያሳይ? እሱ ነው ወይስ አንቺ ነሽ ነው? ሰውዬ እኔ አይደለሁም። ለኔ መልስልኝ። ይሄ ምንድነው? ቆይ አንተ በጀርባዬ እያሰለለኝ ነው እንዴ? ምንድነው? አትጮህብኝ። እንዴት መጣሱ? እዚህ ቤት እንዴት ሊመጣ ቻለ? ቆይ እኔን እያሰለልከኝ ነው? እየሰለልከኝ ነው? እና እንዴት ሊመጣ ቻለ? እሱ ማነው እሱ? መጀመሪያ ጥያቄ መልስልኝ። እንዴት ልትመጣ ቻልክ? መጀመሪያ ጥያቄውን ለኔ መልስልኝ። መልስለታለሁ። መልስልኝ። እኔ ነኝ። እኔ ነኝ። ምን ነው ወንድ ነኝ ብለህ ነው እንደምታስበው? አንተ እኮ ወንድ አይደለም። ትበል። አቦ ዝም በል። ቆይ በእናትህ እንደዚህ ማድረግ እንደማትችል ሰማይ እኮ አንተ ነህ። እንደዚህ ማድረግ እንደማትችል ነግሬያለሁ አይደል? ሲያንሳሽ ነው በእናትህ። ስነ ስርዓት ያዝ ወንድ። ሰማይ ቁጭ እስቲ ቁጭ እንድትመታት ነው እንደ እንደዚህ ያልኩህ
ሰማይ እሷን የመምታት መብት የለህም። አንተ እኮ በእጅ መጠየቅ መብት አለ። 80 ስላለ እኮ እጅህን እኔ ላይ አነሳ ሲያንስሽ ነው በምን ማን እንደሆነ ታሳያለሁ። አንተ እኮ ታንቁሻሻ ስነ ስርዓት አው እንዳትወጣ ከነ ቁሻሻክ ትየቅ ስለተቀመጥ ስነ ስርዓት ደሃ ያዥ እኮ ነው ደሃ። ስነ ስርዓት ያዥ። አው ደሃ ነው ደግሞ ወንድ ነኝ ይላል እንዴ? ወንድ አይደለም እሱ። ምን አይነት ቆሻሻ ሴት ነሽ? አይመለከትም። አንተ የምትሆን ገንዘብ ፈልገና ለቪዲዮ ስትል የመጣው የምን ገንዘብ ነው? እኔ ከአንቺ የምፈልግ ግን ሀብታም ልጅ ናት ወይ ሀብታም ጠብሳለች ሲባል ልትወስድ ነው የመጣው። ስነ ስርዓት ያዥ። መጀመሪያ መልከስከስሽን አቁሚ። መጀመሪያ ልክስክስ ከተባላችሁ እናንተ ናችሁ። ኧረ እባክሽ። አዎ በእምነት የማን ልጅ እንደሆነ ታሳያችኋለሁ። አሁን አባቴ ጋር የምደውለው ገላዬን እየገለጥኩ ነው እኮ አይደለም ሳሳይሽ የነበረ። አይመለከትም። እሱ የኔ ገላ ነው እንጂ አንተ ገላ አይደለም። እስቲ እያየሽ አውሪ። አላይም። ደሃን አላይም። ደሃ ነው። አዎ ደሃ ነው። አንቺ ራፊ ልጅ አይባልም። ወደሽዋል እንዴ? ከክፍለ ሀገር ድረስ እዚያ ኮብለሽ መጣሽ። ሲቀጥል የራሱ ስሜት ብቻ ነው የሚያዳምጠው። ምንም ለኔ ስሜት አይጨነቅም። እንዴ እሱ እኔ ላይ እጁን ያነሳ አሳያለሁ። እውነት በምን ማን እንደሆነች አሳያለሁ። ታልክ እሺ አሁን ማን ጥያቄ ይቅርታ ትጠይቀዋለሽ? ይሄን ሰዓት አልጠይቀውም። እሱ ላይ መጥፊ መጣው አልጠይቀውም። ማን ስለሆነ ነው የምጠይቀው? አልጠይቀውም። ከሱ ጋር መኖር አትፈልጊም? አልፈልገውም። እንደውም እቺ ሳምንት ብቻ ነው ከሱ ጋር መቀመጥ የምፈልገው ነበር። እንደውም አሁን መፋት እፈልጋለሁ። አሁን ማለት ነው። ስለሚመጣልሽ ከሳምንት በኋላ አይመለከትም። አዎ ይመጣልኛል። አዎ ይመጣልኛል። አልፈልግም። እሺ የራስን ህይወት ነው። ዳኒ የሚባል አብሮ አደጋ አለ ውጭ ሀገር አሜሪካን የሚኖር ዳኒ። አንተ ምን ዳኒ ሃይስኩል የነበረው ልጅ እንደው እና ምን ይሁን ካንተ ዳኒ ይሻላልሽ። ቢያንስ እኔ ኢንተርኔት ያደርገኛል። ቢያንስ ለኔ ስሜት ይጨነቃል። እዛም ሆኖ ቢሆን ለኔ ስሜት ይጨነቃል። አንተ መብላቴና መጠጣቴ ብቻ ነው የምታይ። ጭራሽ ከሱ ጋር ነው። ከሱ ጋር ነው። እሱ ሊመጣ እንደሆነ ነው እንግዲህ በምስል ያገኘሁት ማስረጃ የሚያሳየው። አረ መልሽለት ነው ልታገኘው እንደሆነ መልሽለት። ገላሽን እየገላለች ስታሳየው የነበር ዳኒ እንደሆነ አይመለከትም። በቃ አልኩ እኮ እሱን በጥፊ መጥቷል አይደለ? አስከፍለው እጥፉ ነው ማስከፍለው። አንቺ በጥፊ እኔም ላዞርሽ ይችላል። እጥፉ ነው ማስከፍለው። አንተንም እጥፉ ማለት ነው ውሻ። ደግሞ ሲቀጥል ከአንተ ዳኒ ይሻላል። ምን ታውቃለህ አንተ? አያ ከብት ነህ እኮ። ለሴት ልጅ ፍቅር እንዴት መስጠት እንኳን እንዳለብህ አታውቅም። ካሜራ ፊት እኮ ነሽ። ምን አገባህ? አይመለከትም። እኔ ማን ልጅ እንደሆንኩ አታውቅም። ከሱ ጋር እንደተልከሰከስ መልከስከስ አይነየው። የማን ልጅ ባንዲ ቀላሃ ጭቅላትን ይበትንልህ። እሺ አባቴ የማንስ ልጅ ብትሆኚ ከነሽ ማለት መሰለሽ? አይመለከትም። አዎ እንደናንተ እየለቃቀምኩ አልኖርም። እሺ የሰው ህይወት እየበጠበጥኩ ገንዘብ እየለቀምኩ አልኖርም። ስነ ስርዓት አሁንም ስነ ስርዓት እያልኩሽ ነው። እሺ በጣም አፍሽና አትክፈች። ከፍታለሁ። አይመለከትም። ቤቴን መጥተህ የበጠበጥከኝ ቤትሽ መጥቻለሁ የበጠበጥኩሽ ከጀርባው ስትወጊው ነው የተያዝሽው። አልወጋሁትም። እኔ አልነካሁትም። ከነው ቼክ ማድረግ ከተውኩትም እኔ አመት ሊሆነኝ ነው። አይሚን 8 ወር በላይ ሆኖኛል። በጣም የሚያስጠላኝ። እሺ ብቻሽን ነው የምትወሪያለሽ። እሱ ዝም ብሎ ነው የሚያዳምጥሽ። የራሱ ጉዳይ ነው። አዳመጠኝ አላዳመጠኝ ታው እንጂ ከብት ነው እሱ። ትዕግስተኝነት አይደለም። አንቺ ታይ እንደዚህ አይነት ንግግርሽን አይመለከትም አልኩ እኮ። በቃ ህይወቴ በላበጥክ አይደለ? ውጣልኝ ወይ ደግሞ እኔ ልውጣላችሁ። በቃ እንደውም ልብሴን ስጡኝ፣ እኔ ወጣላችኋለሁ። በቃ ይሄ ህይወት አስጠልቶኛል። በቃ አይመለከትም። አንቺ እንጂ ስለኖርኩ ነው ከብት የሆንኩት። በምንድን ነው የቻልከኝ? ኧረ እባክሽ ምን ሆዴን ስለሞላህልኝ ስለበላው ይላል። ሌላ ምንድን ነው የቻልከኝ? አንቺ እንደዚህ እኮ ይባላል። አይመለከትም። አንተ አገባው ስለፍቶ እያሳደረሽ እኮ ነው። ቢያንስ ለፋ ነው። እኔ ምን አገባኝ? ገና ለገና ስሙኒና ሽልንግ ለቀመና እሱን ስሙኒና ሽልንግ ለኔ ይጠቅመኛል እንዴ? እና መጀመሪያ ለምን ያስሽው ታዲያ? ለምን ፍቅረኛሽ የሚሆን ሰው መስሎኝ፣ ግን እሱ መቼ የሚለወጥ አይደለም። እኔ ደግሞ ሰለቸኝ። የከካም ህይወት በጣም ነው ሰለቸኝ። ምን ለውጥ አለ? ታክሲ ጠብቄ ነው የሚሄደው፣ መኪና የለን። በቃ አላ ቆሽሼ ነው ሁሌ ስገባ ስወጣ። እኔ ደግሞ በጣም ነው ያስጠላኝ እሱ ህይወት። በቃ ልጅነት ይመስሎኝ ነው። ልጅነት ነው፣ አታለለኝ። ይሄ አፍላ የሚሉት አይኔና አንተ አልወደውም። በቃ መለከታል አልፈልገውም። ይሄ መኪና ቅንጦት የሌለበት ህይወት ለኔ አይመቸኝም። ስለዚህ እኔ ቅንጦት ነው የምፈልገው። ቅንጦት እኮ ፍቅር ይበልጣል። እሱ አይመለከትም አልኩ እኮ። ነገ እኮ እሱ ሰርቶ መለወጥ እሱ ስበከኛል አልኩ። አይመለከትም አንተ።
አያሳዝንሽም? ምንድነው የሚያሳዝነኝ? አሳዝኖኝ ነው እስካሁን ጨው መስዬ የተቀመጥኩት ቤተሰቦቼ ለሱ ብዬ ትቼ ማለት እሱ ግን የሚለወጥ ሰው አይደለም። ሁሌ ተመሳሳይ ህይወት በቃ ይሄዳል፣ ታክሲ ይነዳል፣ ይመጣል ምናምን። እኔ ደግሞ ሰለቸኝ ያ ህይወት በቃ አልፈልግም። ታክሲ የሚነዳ እኮ የሚለፋ ላንቺ የራሱ ጉዳይ ነው። ለራሱ ሲል ነው የሚለፋ፣ ለእኔ ሲል ነው የሚለፋ። እኔ አይመለከተኝም። አረጋቢ እስቲ ወደ ራስሽ ለመሆን ሞክሪ። በእናታውን ታስወጥኛላችሁ። በጣም እየተጨናነኩኝ ነው። ሰው ያለው ወይስ አትፈልጊም? ይቅርታ መጠየቅ ትፈልጊያለሽ ወይስ አትፈልጊም? አልጠይቅም። ለምን ነው የምጠይቀው? ከሱ ጋር መሆንስ አልፈልግም አልኩህ እኮ በቃ አትጨቅጭቀኝ ሰውዬ። እኔ ነፃነቴን እንፈልገው። እሺ የመጨረሻ ውሳኔሽ ነው። ወሳንኩኝ አይደል እንዴ? አይመለከትህም። በቃ እንደፈለገኝ መሆን ነው ፈልገው። እሺ አሁን ተነስተሽ በክብር ወደ ህግ ቀጥ ብለሽ። ለምንድን ነው የምሄደው? ምን አጠፋው? ምን ሰርቄያለሁ እንዴ? ዘምቻለሁ? አይተኛ ባይኔ ለገና ቪዲዮ ምናምን ስላሽቃበጥክ አይደል እንዴ? 80 ያለሽ ህጋዊም ባለሽ ነው። ሰውዬ አልሄድም አልኩህ እኮ በቃ እሱ ህጋዊ ባሌ ነው። አይመለከትም። አንተን ግን የትም አልሄድም። በግድሽ ሳትወጂ በግድሽ የትም አልሄድም። ኦኬ የትም አልሄድም። የትም አልሄድም። ከቤቴ የትም አልወጣም። ወደሽ ሲሆን በግድሽ አልወጣም አልኩህ እኮ ሰውዬ። አንተ ተረጋጋሽ። አንተ ቁጭ በል ሰውዬ። የትም አልሄድም። እንዴት እንዳትነካኝ። እሺ አልጠይቀውም። አይመለከትም። በቃ አገባም። ይኸውልሽ አትጩሂ ይለሽ። ለምን ማንጫው? አንተ ነህ ህይወቴን የበጠበጥከው። መተክ ደህና አትጩሂ። ሰማሽ? ትንሽ አልነሳም። ልቀቀኝ። ወያ ተረጋጋሽ። እኔ እኮ ምን እንደበደልኳት እራሱ እኮ አላወኩም። በቃ ተረጋጋ። አይ አንተ እኮ ይኸው በቃ የጠረጠርከው ጥርጣሬ ትክክል እኮ ነው። ሰማኝ? ጥርጣሬ ትክክል ነው። በቃ ስህተት የሆነ ነገር እንኳን አላረክም። እውነቱ እንደዚህ አውቆ የመሽበት ማድረግ አይሻልም? ስትልክል ግን እኮ ጥፋቴን ባውቀው እኮ ነው ትልክ። አይ ጥፋቴን እኮ አላጠፋህም እኮ። አሁን እኮ እሷ ኦሬዲ ደብሮኛል እንደዚህ አይነት ህይወት ነው ያለችው። ሌክዠሪ ህይወት ትፈልጋለሁ ነበር ስትለኝ ነበር። ሰምተሃል? ስለዚህ እንደዚህ አይነት ሰው ጋር እንዴት ትግባባለህ? ይቅርታ ጠይቅ ብዬ ከአንዴም 5-6 ጠየቅኳት። ፈቃደኛ አይደለችም። መቼስ የሚወድ ሰው አንተ አጥፍተህ እንኳን የሚወድ ሰው ይቅርታ ይጠይቃል። አንተ አይደል? እኔ ምንም አላውቅም። እኔ እኮ ስራዬ ነው እላለሁ፣ እመጣለሁ። ያለኝን ነገር ህይወቴ እኮ ለሷ ነበር የምሰጠው። ተረዳሁ እኮ ገባኝ። አንድ ቀን እንኳን ደሃ እናትና አባቴን እኮ ረድቻቸው አላውቅም። ሁሉም ነገር እኮ ለሷ ነበር ህይወቴ የሰጠኋት። ሁሉም ነገር እናቴን እኮ አንድ ቀን እኮ አይቻት አላውቅም ለሷስ። እሷ ግን እስከ ዘር ማንዘሬ እኮ ሰደበች በእናንተ ፊት። ችግር የለውም። እኛ እንርሳንና አንተ ተረጋጋ ብርሽ። ምክንያቱም ይሄ እያየኋት ነው። በጣም ጋጠወጥ የሚባል ባህል ነው ያላት። ለዛውም ከጓደኛ ጋር አሜሪካ ስላለ ብቻ ነው ስትጀናጀን እንደዚህ አይነት ወሬም አይነት ሌላ ነገር ውስጥ ገላዋን እንግዲህ እያሳየች ከአንተ ጋር አብራ አልተኛም እያለች ለሌላ ወንድ ገላዋን የምታሳይ ሴት ህይወት ውስጥ ብትኖር ምንም አታረግልህም። ባይገርም ህይወታችን እኮ ለመቀየር ደፋ ቀና እያልኩ ነበር። እንግዲህ እግዚአብሔር ካልፈቀደው ምንም የሚሆን ነገር የለም። እኔም ማዝነው እሷ ስለሌሎች አይደለም። እኔም ማዝነው እንደዚያ ነው ያሳለፍናችሁን ጊዜ በማስታወስ ብቻ ነው። እኔም ማዝነው እናቴን አንድ ቀን ሳላያት በመቅረቴ ብቻ ነው። እኔም ማዝነው እናትና አባቴ ታሞ እንኳን አንድ ቀን ሳልጠይቃቸው በመቅረቴ ነው። ይሄ ሁሉ ህይወቴን እኮ የሰጠኋት ለሷ ነበር። እንግዲህ አፍላነት እድሜ ነው እንጂ ከሱ ጋር ያደረገኝ ሌላ ሊያደርገኝ የሚችል ነገር የለም ብላለች። እንደሰማሁ ሁሉንም ነገር ከአንደበቷም ሰምተዋል። እኔ ምናልባትም እንግዲህ በካሜራ ያስቀመጥናቸውን ድብቅ ሚስጥሮች አወጣናል። ተረዳኸኝ? እንግዲህ ስንገባም የዲሽ ሰራተኞች ነን ብለን የዲሽ ገመድ ነቅለህ ስንት ነገር ነው ቤት ውስጥ መጀመሪያም እሷ ባለችበት ያው ካሜራው ቆሞ ስለነበረ ማለት ነው። ካንተ ጋር እናስቀምጠውም ካሜራው በመሃል ጠፍቶ ነበርና እሷ ባላየችን መንገድ እንደዛ አድርገን ነው ስራችን የሰራ ነው። በዋነኝነት እንግዲህ አንተ መበርታት ነው፣ መጠንከር ነው። ሁሌም እግዚአብሔር ያለውን ህይወት ነው የምንኖረው። አንተ ስለለፋ ስለደከምክለት ያንተ የሚሆን ነገር የለም። እሱ ካልጻፈው ማንም የትኛው ህይወትም አያምርም።
አዎ ሁላችንም ተበድለናል በሴት ልጅ። እዚህ ጋር ስንቆም የሆነ አይነት ቁስል ይኖራል። እንግዲህ በዳዮችም ልንሆን እንችላለን፣ ግን ደግሞ ህይወት ይቀጥላል። መጠንከር ነው። ስራህን ስራ። ክስ መመስረት ትችላለህ። ምክንያቱም በ80 ላይ እየሄደች ነው። እሺ እሱም አደርጋለሁ። አይ እንደዚህ አላደርግም ወደ ቤተሰቦቿ ትሄድ የምትል ከሆነ ደግሞ እዛው የተወሰነ ቀን እዛው እንድትቆይ እናድርግ። ማቆያ ማረፊያ ቤት ማለት ነው። ትታሰር ትንሽ። እኔ በሷ ላይ ክስ ለመስረት አቅሙ ራሱ የለኝም። እሷ እንድታሰር ማድረግ አልፈልግም። እንግዳ ያሉትን ነገሮች በሽማግሌ በቤተሰብ ቁጭ ብላችሁ ወይ በጎረቤት ያሉትን ነገሮች ፍቱ። እንግዲህ ምርጫውና ውሳኔው ያንተ ነው። እኔ ስራዬን ሰርቻለሁ ወንድሜ፣ ባልከኝ መሰረት ነው ስራዬን የሰራው። አጋልጭልሃለሁ። እሺ በጣም አመሰግናለሁ። በጣም ጥሩ። ያው በርታ ነው ልልህ የምችለው። እሺ ህይወት እንደዚህ ነው። አዲስ ይሞላ አዲስ ጉድ ነው። እሺ ብለን ተቀብለናል። ጥሩ እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። በጣም የሆነ በቃ እንደ ጀብድ ነው ስታወራ ሁሌ የነበረ። እንደ ጀብድ ነው፣ ጥሩ ስራ እንደሰራ ነው ስታወራ የነበረ። ወንድሜንም አስከፍተዋለች። እንደዚህ አይነት ቅስም ሰባሪ መሆን በሰው ህይወት ውስጥ አያስፈልግም። ማስመሰል አያስፈልግም። መለያየት ይቻላል። ምክንያቱም ሰውን እያስመሰሉ አለውልህ ከማለት በዚህኛው አለውልህ እንደ ጥሩ ሚስት ነው መጀመሪያ፣ እንደ ጥሩ ፍቅረኛ፣ እንደ ጥሩ አጋር ነው ስታወራ የነበረ እና ከዛ በኋላ ደግሞ ተቀያየረች። እንዳያችሁት ኤአይ ነው አቀናብራችሁ ነው ስትል ነበረ። ግን እኛ በትክክል ካሜራ ባስቀመጠው መሰረት፣ ድብቅ ካሜራ ባስቀመጠው መሰረት ነው እንግዲህ እችን ሴት ማጋለጥ የቻልነው። ነገም ሲመጣ እንግዲህ ልታገኘው ነበር ይሄንን ሰው። እሱም ቢሆን ልክ አልሰራም። ምናልባት በአጋጣሚ እንኳን ይሄ ቪዲዮ ሊደርሰው ይችላል። ልክ አልሰራም። ገብተዋል። ብልግና ነው በጣም አብሮ አደግ ነው ምናምንና ብዙ ነገር አለ። ብቻ ኢትስ ኦኬ። አንተን ላይ ነው ፎከስ ማድረግ የምንፈልግ። ከጎንህ ነን በምንም ነገር። እሺ በምንም ነገር ከጎንህ ነን። ውድ ተመልካቾች እንግዲህ ያው እንዳያችሁት ነው ማለት ነው። አሳፋሪ ነገር ነው። እንደዚህ የምታረጉ ሰዎች ካላችሁ፣ ሴቶች ካላችሁ፣ ወንዶችም ካላችሁ ይሄ ትክክል አይደለም። ከባህል ያፈነገጠ ከስነ ምግባርም ከሴቶቻችንም ያፈነገጠ ተግባር ነው። እንደዚህ አታድርጉ። ይሄ በህግ የሚያስጠይቅ ነገር ነው። የሰው ሚስቱ ነው እንግዲህ ለሌላ ሰው ገላ ማሳየት ነው እንጂ እንዴት እንደሆነ ለራሱ ከህግ አንፃር ማውቀው ነገር የለም። ገና አጣራለሁ ማለት ነው። በዋነኝነት ግን ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ሳብስክራይብ የምትለዋንም በመጫን የኛ ቤተሰብ እንድትሆኑ እንጠይቃችኋለን፣ እንጋብዛችኋለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እንደዚህ እንዲጋለጥላችሁ የምትፈልጋችሁ ሰዎች ደግሞ በቴሌግራም የገባችሁ እኛም ማናገር ትችላላችሁ ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።